እንደዛ ነው ያደርግ የፈለገው። ኦኬ ስለዚህ ብራሽ ኦፍ ለማድረግ የፈለከውን ነገር ኦሬዲ በማስረጃ ፕሩቭ አድርገህ ማለት ካልቻልክ በስተቀር ራሱ እዚህ ያሉ ሰዎችን ጥያቄ ለመጠየቅ መድፈር በራሱ ሴንስ አይሰጥም፣ ስሜት አይሰጥም። ኦኬ የህፃናት ጥምቀትን የምታስወግድበት አብዛኛው ኦርቶዶክሳዊ የሚድንበትን ማለት ነው በእናንተ ትምህርት መሰረት ያንን የምታስወግድበት መንገድ ኤክሰፕሽናል ነው የሚል ነው የተጠየቀው። ደግሞ ቤተክርስቲያን ኤክሰፕሽናል ትላለች ወይ ነው ወይስ የአንተ ትምህርት ነው ነበር? ለቤተክርስቲያን ትምህርት እየሰራ ካልሆነ በስተቀር ወንድማችን አለ ቤተክርስቲያን የህፃናት ጥምቀትን ኤክሰፕሽናል ብላ አታስቀምጥ። እዚህ ጋር አንድ ነገር እናስቀምጥ። አንድ ሰው አምኖ ሳይጠመቅ ቢሞት ይድናል ወይስ አይድንም? ይድናል። ግን ይሄ ኤክሰፕሽናል ነው እንላለን። ሳይጠመቅ ቢሞት ይድናል። ስለዚህ ኤክሰፕሽናል ስለሆነ አንድ ሰው አምኖ አይ አልጠመቅም ስላለ ሳትጠመቅ ብትሞትም እኮ ትድናለህ፣ ስለዚህ ችግር የለውም ብለን እንትን አናድርገው፣ አናስቀጥለው። ሳይጠመቅ አናስቀጥለው። ምክንያቱም ኤክሰፕሽናል የሚሆነው ቢሞት ስለሆነ ማለት ነው። ኦኬ እዚህ ላይ ኤክሰፕሽናል የሚል ነገር እናስገባለን። አይ ህፃናት የግድ መጠመቅ አለባቸው፣ የቤተክርስቲያን ትምህርት ይሄ ነው፣ የቤተክርስቲያን ይሄ ዶክትሪን ነው ብለህ ያመጣኸውን ነገር ያንን ዶክትሪን የቤተክርስቲያንን ዶክትሪን ግን ኤክሰፕሽናል ነው ብለህ በዚህ ደረጃ ስታወርደው ግን ማስረጃ ትጠይቃለህ። ስለምታምነው ነገር በትክክል ሳታብራራ አክሊል የሰዎች ትምህርት ስህተት ነው ብሎ መምጣት ኢትስ ኖት ራይት። በጣም የተሳሳተ ነገር ነው። እየሰራ ያለው። ስለዚህ በዚህ ጉዳይ ላይ ጥያቄያችንን መልስልን። ህፃናት የሚጠመቁት ከነፃ ፈቃድ አንጻር ነው። እኛ ፈቃድ የላቸውም አንልም ምናምን የሚለው ሀሳብ በኋላ የሚመጣ ነው። እሱም በኋላ እንነጋገርበታል። ነገር ግን አንድ ሰው ሳያምን ኦኬ ህፃናትን ሰዎች ናቸው አይደለ ስትሞግቱ እንደዛ ብላችሁ ስትሞግቱ ነበር። ሳያምን ግን ጸጋ የሚቀበልበት ፖሲቢሊቲ አለ ብለህ የምታምን ከሆነና እሱን ኤክሰፕሽናል ነው የሚለውን ነገር ፕሩቭ ማድረግ የማትችል ቢሆን ስለዚህ ፖሲቢሊቲ ስላለ እዛ ፖሲቢሊቲ ላይ ኮመን ግራውንድ ሰርተን ነው ቀጣዩን ነገር ምን ስለ ፈቃድ ስለምን የምናወራው ማለት ነው። ነገር ግን ወንድማችን አክሊላውን የህፃናት ጥምቀት ኤክሰፕሽናል ነው ብለህ ልታልፈን ፈልግ አታልፈኝም ነው የምልህ። ስለዚህ አሁን እስቲ ድጋሚ ነው የምጠይቅህ፣ ሌላ ነገር አይደለም የምትመልስልኝ። ስሙ አሁን የምትመልስልኝ ሌላ ነገር አይደለም። ወደ ሌላው የምንሄደው የህፃናት ጥምቀት ኤክሰፕሽናል ነው ብለህ ያስቀመጥከውን ነገር በማስረጃ አስረግጠ መናገር ስትችል ብቻና ብቻ ነው። ኦኬ ሌላ ጥያቄም የሚመለስልህ እንደዚሁም ደግሞ ሌሎች ርዕሶችንም የምናወራው መጀመሪያ የህፃናት ጥምቀት ኤክሰፕሽናል ነው ብለህ የተናገርከውን ነገር በማስረጃ ማስረገጥ ስትችል ቤተክርስቲያን የህፃናት ጥምቀትን ኤክሰፕሽናል ትለዋለች ወይስ አትለው? አለቀ። ስለዚህ ይህን ጥያቄ ነው የምትመልስልኝ። እንደ ቅድሙ ረጅም ጊዜ ወስደህ ሌላ ነገር እንዳትል ማለት ነው። ስለዚህ መልስልኝ። እሺ ላነሳቸው ነጥቦች አጠር አድርጌ ለመመለስ ልሞክር። ኦኬ በመጀመሪያ ደረጃ ቃሌ እስቲ እንትን አንድ ህፃን ልጅ ለምሳሌ ሳያምን በፊት ቢሞት ይድናል፣ ይሄ ግን ኤክሰፕሽናል ነው ብለሃል አሁን ስታወራ። ከቤተ ክርስቲያን አንድ ማስረጃ ልታሳይ ትችላለህ? ኤክሰፕሽናል ነው ተብሎ የተነገረበትን ይህ ነገር ጥያቄውን መልስ። አይ ሲ አሁን ሚዩት አድርገው። አሁን እንዲህ ብዬ የጀመርኩት ለምንድን ነው? ቢኖረው ገለጥ አድርጎ ያሳያል። ባይዘ የለውም። አሁን አንዳንድ ጊዜ ጥያቄዎቻችን ኤግዛክት ወርድ ፋላሲ ውስጥ በጣም ይወድቃሉ። ኤክሰፕሽን የሚል የት አለ አይነት ነገር ማለት ነው። ቀጥታ ወደዛ ከማለፌ በፊት ሊሸፈን እየተፈለገ ያለውን አስተምህሯቸውን አሁንም ገልጬ ያሳያቸዋለሁ። የትኛውን ትምህርት ሊሸፍኑ እንደፈለጉ በፕሮቴስታንት ውስጥ ያለውን የትኛውን ትምህርት ነው አሁን በህፃናት ጥምቀት ለመሸፈን እየሞከሩ ያሉት? ጸጋው ከእምነት መቅደም አይችልም ብለሃል ነበር እንዴ ነው ያልኛው። ቅድም ቃል ያለኝ ምንድን ነው? ጸጋው ከእምነት መቅደም እኮ አይችልም ብለህ ነበረ ቅድም። እሱን ረሳኸው እንዴ? ይኸው ለህፃናቱ እኮ ቀደመ፣ ከማመናቸው በፊት በጥምቀት የእግዚአብሔርን ጸጋ ተካፍለዋል እና የሚል ነገር አስቀምጣ። ጸጋው ከእምነት መቅደም አይችልም። ይህንም በምን ግራውንድ ላይ ነበር ያልኩት? እንዳለ ዋናውን በዙሪያ ያለውን ትምህርት እርግፍ አድርጎ ትቶት የሆነችን ቃል ብቻ ፒክ አደረገና ከህፃናት ጥምቀት ጋር ለማገናኘት ሞከረ። ስለዛ በሚያወሩት ነገሮች ውስጥ ሁሉ ያለውን ክፍተታቸውን እያነሳን እናሳያቸዋለን ማለት ነው። ሰውራ ልክ ያ ነገር የተነሳው ጸጋው ከእምነት መቅደም የለበትም የሚል ነገርን በእንደዚህ አይነት ንግግሮችን የተናገርነው በምን ውስጥ ነበረ? ስለ ፈቃድ ተነስቶ ነው። ቃሌ በደንብ እየሰማ ስለምን ተነስቶ ነው? ስለ ፈቃድ። ስለና ማለት ለምሳሌ ስለነ ሊዲያ ተነስቷል። ለምሳሌ ስለ ሌሎችም
በፈቃድ ነው ወይስ? ቆይ ሚዩት አድርገው። አይ የጠየቁን ጥያቄ መለስክ ስላልሆነ ሚዩት አድርገው። ዝም ብዬ እንደሰማው ሁሉ ልትሸፍን የፈለግከውን ትምህርት በልጭ ሳሳይ መሀል አትግባ። እባክህን ሚዩት አድርገው። 10 ደቂቃ ያለ ፖይንት አወራሁ። ስለዚህ ልሸፍን ብፈልግ ቅድም ነበር መገባበት። ሳራ ነው የሚለው የቤቱ ሆስት ስም። ደቂቃውን ስጭኝና ደቂቃውን የሌላ አድርግልኝና አውርቼ ስጨርስ ጥያቄውን ይመልስ። ደቂቃ ስጭኝና አውርቼ ልጨርስ። ልክ እኔ እሱን ዝም ብዬ እንደሰማሁት ማለት ነው። የተጠየቀውን ጥያቄ መልስ። ደቂቃውን ስጨምርልኝ እጀምራለሁ። 5 ደቂቃ ስጭኝ አወራለሁ። የተጠየቀውን ጥያቄ የመለሰ አይደለም። ጥያቄውን ላስታውሳችሁ እባክሽን። የተጠየቀው ጥያቄ የህፃናት ጥምቀት ኤክሰፕሽናል ነው የሚል የቤተክርስቲያን ትምህርት አምጣ ነው። አሁንም ተጨማሪ ድል እየሰጠሽው ነው። ድል እየወሰድኩ ነው። ችግር የለውም። ድል እየወሰድኩ ነው እያለሽ ነው። ድል እየወሰድኩ ነው። ማክሊል አንድ ጊዜ ነው ድል እየወሰድኩ ነው። ሆነሽ የምታወያይ እህት ከሆንሽ ለሌላ ጊዜም ቤትሽ ውስጥ ውይይት እንዲኖር ማለት ነው። ጤናማ ውይይት እንዲኖር እሱን ሚዩት ለእኔ ጥያቄ ላስቀምጥና ጥያቄውን አድምጬዋለሁ። ምንም ጥያቄውን አስታውሰኝ። ምንድን ነው ጥያቄው? ሚዩት አድርግ እየተባልክ ነው። ሚዩት አድርግ። አንዴ ሳራ ቆይ፣ አሁን ጥያቄ ሲጠየቅ ጥያቄ ነው መመለስ ያለበት። ጥያቄ አይተሽዋል። እንደዚህ ይዙሻል። ፌር እንድታወያይ አያደርጉሽም። አለቀ። ችግር የለውም። ይኸውልህ ሞዴሬተሮች በግልጽ እና ከዛ ረጅም ጥያቄውን አስታውሰኝ ሲባል ለአንተ እሱ ነው የምገባበት ትልቁ ምክንያት። ስለዚህ ደቂቃ ትሰጪዋለሽ። ጥያቄውን የሚጠየቀውን ጥያቄ ነው የሚመልሰው ማለት ነው። ሌሎች ርዕሶች ላይ መግባት የሚፈልገው ምክንያቱ የእሱ የተጠየቀውን ጥያቄ በእነሱ አካክሶ ማለፍ ስለሚፈልግ ብቻ ነው። እንደዛ ስለሆነ ብቻ። ስለዚህ ጥያቄው መመለስ አለበት በቀላሉ። የተጠየቀው ጥያቄ ደግሞ የመጀመሪያው ኦሪጂናል ተቃውሞ እዚህ ያላችሁ ሰዎች በሙሉ ሰምታችሁታል። የመጀመሪያው ትልቁ ተቃውሞ እኮ የነበረው በቃ ተቃውሞ በ20 ሰከንድ አስቀምጥ ሲባል 30 ሰከንድ ወስዶ ያስቀመጠው ተቃውሞ ወንድማችን አክሊል አንድና አንድ ነው። እሱም ደግሞ ምንድን ነው? ሪጀነሬሽን ከእምነት ይቀድማል ማለት ስህተት ነው። ሪጀነሬሽን እምነትን ተከትሎ ነው የሚመጣው አለ። በቃ ሁላችሁም ይሄን ሰምታችሁታል። እዚህ ያላችሁ በሙሉ ሰምታችሁታል። እሺ እንደዛ ካልክ እናንተ ጋር ህፃናቱ በጥምቀት ጸጋ የሚቀበሉት አምነው ነው ወይ የሚል ጥያቄ ነው የተጠየቀው። ኤክሰፕሽናል ነው እሱ አለ። ስለዚህ ማለፍ የምንችለው ኤክሰፕሽናል ነው ብሎ ያለፈውን ነገር መልስ መስጠት ሲችል ብቻ ወደ ሌላ ርዕስ ማለፍ የምንችለው። እኔ ትምህርቱ እንዳይገለጥ ምናምን ከአንተ በፊት ብሮ በጣም ብዙ ሰዎች ይህን ትምህርት ገልጠውታል። አሪስ ስፕራውልን እኮ ነው አውጥተህ ያነበብከው እዴ። እዚህ ጋር እኮ አማን ስንት ዓመት ያስተማረውን ትምህርት ነው አውጥተህ እያነበብክ ያለው። ስለዚህ ምንም አዲስ የምትገልጠው ነገር ኖሮ አይደለም። በዛ መንገድም አታስብ፣ እንደው ጥሩ አይደለም። ግን የተጠየቀው ጥያቄ እሺ እንደዛ ብሎ ከሆነ ተቃውሞ የሚጀምረው ሪጀነሬሽን መቅደም የለበትም የሚል ከሆነ ጥያቄ እና ኤክሰፕሽናል ነው የህፃናቱ ግን ካልክ ህፃናቱን ኤክሰፕሽናል ነው ብሎ ያስቀመጠልህ ትምህርት የትኛውን የቤተ ክርስቲያን ትምህርት ነው? አለቀ። ኤክሰፕሽናል ነው ብሎ ያስቀምጣል። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት፣ ስርዓት፣ አምልኮና የውጭ ግንኙነት አስፈላጊ ከሆነ በኋላ አነብልሃለሁ። እሱ ላይ የተቀመጠ ነገር አለ። ስለ ህፃናት ጥምቀት በቃ የተቀመጠ ነገር አለ። ስለዚህ እሱን አውጥቼ አነብልሃለሁ። ኤክሰፕሽናል ነው ትለዋለህ። ግን ደግሞ ኤክሰፕሽናል ነው ካልክ ይሄን ፕሩቭ ሳታደርግ ወዴትም ነው መሄድ የማትችለው። ስለዚህ ሌላ ከዛ በኋላ የምታወራው ነገር በሙሉ ይህን ጥያቄ ለመሸፈን የምታወራው ነው። ስለዚህ ጥያቄ ይመልስልኝ። አሁን ደቂቃውን ስጪው፣ ጥያቄውን ይመልስ። 10 ደቂቃ ስጪኝ፣ ምክንያቱም 3 ደቂቃ ድጋሚ አሁንም ወስዷል። 36 ላይ ጨርሳለሁ። በቃ ችግር የለም። 36 ላይ ጨርሳለሁ። አሁንም ወንድማችን ቃል ያነሳው ነገር ምንድን ነው? አይ የለም እንደው ስለ ህፃናት ጥምቀት ተጠይቀ ስለ ነፃ ፈቃድ እያወራህ ነው እና ስለ ነፃ ፈቃድ ምናምን የእነዚህ ትምህርቶች እያነሳ ያለው ይህን ለመሸፈን ነው ብሏል። ጨራሹን እኔኑ ተወቃሽ አድርጎኛል። ይህ ነገር ሲጀምር የተነሳው እኮ ስለ ፈቃድ ተነስቶ ነው። ስለ እምነት ተነሳ፣
ሰውየው ፈቅዶ ነው የሚያምነው ወይስ አይደለም የሚል ነገር ተነሳ። ካስታወሳችሁ እነማንን አነሳን? እነ ሊዲያን። የእነ ሊዲያን አንስተን ስንናገር ሊዲያ በፈቃዷ ነው አይደለም የሚል ነገርን አነሳን። አይ በፈቃዷ የሚል እንደዚህ አይነት ነገር የለም ተባለ። በሰዓቱ ሳውራ የነበረው ከወንድማችን አማን ጋር ነበረ እና የሊዲያን ልብ እግዚአብሔር መክፈቱ የስ በፍላጎቷ እንደሆነ ከፍላጎቷ ውጭ እንዳልሆነ ከፈቃዷ ውጭ እንዳልሆነ አንደኛ ከመጽሐፍ ቅዱስ አሳየኝ። እዛው ጋር አባታዊ ማስረጃ አምጣ በተባልኩት መሰረትም ደግሞ እሱንም ደግሞ ያው የአባቶቻችን ልጆች ነን ብያቸዋለሁ። አውጥተን ከአባቶችም ደግሞ አሳይተናል። አለቀ፣ ጨረስን። እዚያው ጋር ተጨማሪ ምንድነው? በዛኛው ሳይድ ግን አማን የተጠየቀው ጥያቄ ስላለ እሱን ለማምጣት እየፈለግኩኝ ነው። ፈለግ ላድርግ እስኪ እንደ ፒዲኤፎችን ምናምን ብሎናል። እስከዛ ቃል ይገባ ተብሎ አሁን ከቃሊ ጋር እያወራን ነው። ቃሌ መጥቶ ሲጠይቅ ደግሞ እስቲ አሁን ቅድም ከተነጋገራችሁት አንጻር ብሎ ነው ጥያቄውን የጀመረው። ስለዛ ስለምን ጉዳይ እያወራ ነበር? አስቀድሞ ስለ ፈቃድ። ሰው ያለ ፈቃዱ አስቀድሞ ማለት ነው ማለት ፈቅዶ ተባብሮ አይደለም ጸጋውን የሚቀበለው ብሎ ነው የሚያስተምሩት። ጸጋው የፈቃድ ትብብር የለበትም። ፈቅዶ አይደለም ጸጋውን የሚቀበለው። ፈቅጄ ጸጋውን ተቀበልኩ የሚል የለም። እንደዛ ነው ትምህርታችሁ። ስለዛዝ እንደዛ ይህንን አንስቼ ስለተቃወምኩኝ ይሄ ወንድማችን ምን አለ? እሺ ታዲያ ህፃናትስ ሳያምኑ በፊት አይደል እንደሚጠመቁት አለ። አይታችሁታል። የተነሳው ኬት ነው? አስቀድሞ ከነበረው ከዛኛው ከፈቃድ ትምህርት። ስለዛ እሱን ያዝ አድርጉና እንዴት ልዩ እንደሆነ ጭራሽ የህፃናት ጥምቀት ከዚህ ጋር እንደማይገናኝ እያሳዩአችሁ ነው ማለት ነው። እንዳልኩትም በፕሮቴስታንቱ ትምህርት ምንድነው ብያችኋለሁ። እግዚአብሔር አስቀድሞ የሚድኑትንና የሚጠፉትን ወስኗል። የሚድኑትንና የሚጠፉትን ስለወሰነ እና ሰዎች ደግሞ ነፃ ፈቃድ ስለሌላቸው ለሚድኑት ይህንን ጸጋ ይሰጣል ነው ብለው የሚያስተምሩት። ስለዚህ ነፃ ፈቃድ የላቸውም። ስለዛ ከፈቃድ በፊት ከእምነት በፊት ጸጋው ይቀድማል። ጸጋው ወደ እነዚህ ሰዎች መምጣት አለበት የሚል ትምህርትን ያስተምራሉ። ለምሳሌ ያው እንግዲህ በማስረጃ ማውራት ስላለብን ማለት ነው። ጆን ካልቪን በኢንስቲትዩት መጽሐፍ ላይ ማለት ነው ቡክ 3 ቻፕተር 21 ላይ ምን ብሎ ይናገራል? ቅድመ ውሳኔ ስንል ይላል። የፕሮቴስታንቶችን ትምህርት ነው ስም ወይም ቅድመ ውሳኔ ስንል የእግዚአብሔርን ዘላለማዊ ውሳኔ ማለታችን ሲሆን ይህም እግዚአብሔር ከራሱ ጋር በእያንዳንዱ ሰው ሕይወት ውስጥ እርሱ ራሱ የወደደው ይከሰት ዘንድ ወስኗል ነው። ራሱ እግዚአብሔር ነው የወሰነው። ራሱ እግዚአብሔር የወደደው ነገር እንዲፈጠር ማለት ሰውዬው ውስጥ ኦልሬዲ ወስኖበታል እግዚአብሔር። ይልና ቀጠል አድርጎ ምን ቢል ጥሩ ነው? ሁሉም በእኩልነት የተፈጠረ አይደለም። እንዲህ ብሎ ነው የሚያስተምሩት። ሁሉም በእኩልነት የተፈጠረ አይደለም። አንዳንዶች ለዘላለማዊ ሕይወት አስቀድመው የተወሰኑ ሲሆኑ ይላል፣ ሌሎች ደግሞ ለዘላለማዊ ሞት የተወሰኑ ናቸው ይላል። እንዲህ አይነት ትምህርት አደገኛ ትምህርት አለ። እኛ ደግሞ ምን አለን? ኧረ የለም። እግዚአብሔርስ ይሄ በዘላለማዊ ሞት ውስጥ አንዳንዶችን የተወ በፍጹም አይደለም። ያለ ፈቃዳቸው አንዳንዶችን ደግሞ ለዘላለም ሕይወት የወሰነ ነው። በዮሐንስ ወንጌል ምዕራፍ 1 ላይ ቀደም እንዳልኳችሁ ወደ ገዛ ወገኖቹ መጣ። እሺ እነርሱ ግን አልተቀበሉትም። ለተቀበሉት ግን በስሙም ለሚያምኑት እሺ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። አለቀ። በጌታ ማመን ይቀድማል እኛ የምንለው። እነሱ ደግሞ በጌታ ማመን አይደለም የሚቀድመው፣ አስቀድሞ መወሰን ነው የሚቀድመው ነው የሚሉት። ኦርደር ኦፍ ሳልቬሽን ላይ የድህነት ቅደም ተከተል ላይ ከማመን የሚቀድመው ቅድመ ውሳኔ ነው የሚሉት። እኛ እንዲህ ያለውን የፕሮቴስታንት ትምህርት አንቀበሉ። መጽሐፍ ቅዱስ ማያቆም ታሪክም ማያቆም። ከኦገስቲን በፊት ስሙኛው ከዚህ ቀደም ብያቸዋለሁ። ከአውግስጢኖስ በፊት እንዲህ አይነት ትምህርት ያስተማረ ሰው የለም። ከአውግስጢኖስ ቀደም ሲል እንዲህ አይነት ትምህርትን ያስተማረ የለም። ስለዚህ አሁን ይህንን ትምህርት ለመሸፈን ሲሉ አረ ጸጋውማ ከእምነት በፊት እንዴት ሊመጣ ይችላል? ጸጋው በእምነት ነው የሚለው መጽሐፍ ቅዱሳችን። በሮሜ መልእክቱ ቅዱስ ጳውሎስም መምህራችን ጳውሎስም ምዕራፍ 3 ላይ እንደተናገረው እንዲሁ በጸጋው ይጸድቃሉ ብሎ ይናገርና እንዲሁ በጸጋው ይጸድቃሉ ይልና እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው ነው የሚለው። በምን የሚገኝ? በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። በእምነት የሚገኝ ነው ጸጋው። እንዲሁ በጸጋው ይጸድቃሉ ተብሎ በተነገረበት በዛው ክፍል ላይ ኢሚዲየት ቀጣይ ጥቅስ እንዲሁ በጸጋው ነው የምንጸድቀው፣ ግን ያንን ጸጋ የምናገኘው በእምነት ነው። ፕሮቴስታንቶች ግን የሚመጡና ነው በእምነት አይደለም ነፃ ፈቃድ የለህም ሲጀመር ነው እያላችሁ ያሉት። ይኸው እንደዛ ነው እያስተማሩ ያሉት ሰዎች። አይደለም በእምነት ነው። ስለዚህ አሁን ይህንን ትምህርታቸውን ለማካካስ ወደኛ መጥተዋል። ምን ብለው? የህፃናት ጥምቀትን። እሺ ህፃናት እኮ ሳያምኑ በፊት ይሄው ተጠምቀው የእግዚአብሔርን ጸጋ አግኝተዋል። ስለዚህ በቃ ያው ከኛ ጋር ታዲያ ምን ተለያያችሁ? ይህንን ምን ጥያቄ አድርገህ ታነሳለህ ብሎኛል። አይ
በመጀመሪያ ደረጃ ህፃናት ይጠመቃሉ። አዎ ሳያምኑ በፊት ገና ህፃናት እያሉ እና እኛ ይህንን ነገር የተናገርነው ልክ እንደናንተ እግዚአብሔር አስቀድሞ ከመወሰኑ አንጻር ነው ብለናል፣ ወይም ደግሞ ነፃ ፈቃድ ስለሌላቸው ነው ብለን የቱ ጋር ነው ያስተማርነው? ካስተማርን አውጣ ማስረጃ። ነፃ ፈቃድ ስለሌላቸው ህፃናት ብለን ያስተማርንበት ቦታ ማለት ነው። እናንተ ጋር እኮ ከእምነት በፊት ጸጋው መምጣት አለበት የተባለው እኮ ነፃ ፈቃድ ስለሌላችሁ ሙሉ በሙሉ ሙት ስለሆናችሁ ነው ብላችሁ እያስተማራችሁ ያላችሁት። እኛ ስለ ህፃናት ስናወራ ይህንን የታወርተን የማይገናኝ ርዕስ ይዘህ መተህ ነው እኮ እያልን ያለ ነው። የማይገናኝ ርዕስ ይዘህ መተህ እሱን ካልፈታችሁ ሊኑ እያልክ ያለው። እንደዛም ሆኖ ግን ምን ብለን መለስን? አይ ህፃናት ኦፍኮርስ ይጠመቃሉ፣ የእግዚአብሔርን ጸጋ በጥምቀት ውስጥም ይካፈላሉ። የማን ልጆች? የአማኝ ልጆች። እንዴት ሳያምኑ በፊት? አዎ እንዴት ሳያምኑ መጠመቅ ይቻላል? እንደ አጠቃላይ ስምንት ላይ ይሄ ግን የተነገረው ለማን ነው? ለሚሰማ። ለጌታችን ኢየሱስ በማርቆስ ወንጌል ምዕራፍ 16 ከቁጥር 15 ጀምሮ እንደተናገረው ነው። ምን ብሎ እንደተናገረው እንግዲህ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ይልና፣ ወንጌልን ለፍጥረት ሁሉ ምን በሉ? ስበኩ ይልና ያመነ የተጠመቀም ይድናል። እምነት ከጥምቀት በፊት ነው የመጣው አይደለም? ነው። ከጥምቀት በፊት ነው እምነት የመጣው። ግን ከእምነቱ በፊት ደግሞ ምን መጥቷል? ስብከት። ስበኩ የሚል ቃል አለ። ስለዛ ስብከትን ሰምተው ለሚያገናዝቡ ሰዎች፣ ለአዋቂዎች የስ ህፃናት ሲሆኑ ግን የክርስቲያን ልጆች ከሆኑ እየተጠምቁ ያድጋሉ። ይሄ በቤተክርስቲያን ትምህርት ውስጥ አለ። እንዲ አክሊል ያው አለ ማስረጃ ማስረጃ አለ። የመጀመሪያው ግዴታ እምነት እንደሚያስፈልግ፣ ያለ እምነት መጠመቅ እንደማይቻል ቤተክርስቲያናችን አስተምራለች። ለምሳሌ የሰማዕቶች ስትሆን እኮ ጠቀስኩልህ። ጃስትን ማርተር ምን ይላል ያልኩህ? እኛ የምናምነውን የምንቀበለውን የሚያምኑ ሁሉ እነርሱ ይጠመቃሉ፣ ይጠመቁ ዘንድ ወደ ውሃ ይዘናቸው እንሄዳለን፣ ካልሆነ ግን አናስጠምቃቸውም ነው። እንዲህ ተብሎ ትምህርት የሚሰጥባት ቤተክርስቲያን አደሴም ታይም ደግሞ የህፃናት ጥምቀትም ደግሞ ይፈቅዳሉ አባቶች። ለምን? የክርስቲያን ልጅ ከሆነ በእግዚአብሔር ሕዝብ ውስጥ አብሮ ክርስቲያን ተብሎ የማደግ ስልጣን ስላለ። ልክ እንደማን? እንደ አይሁዳውያን ብዬ የጠቀስኩት ለዚህ ነው። በአይሁዳውያን ዘንድ አልኩ እኮ እየሰማኝ አይደለም መሰለኝ እንጂ አንድ የአይሁዳዊ ህፃን ልጅ ተገርዞ ነው የሚጀምረው። የክርስቲያን ልጅም ተጠምቆ ነው የሚጀምረው። ግን እዚህ ጋር አንድ ጥያቄ ጠይቄው ነበር። ልክ ሲጀምር ምን ብዬ ነበረ? አሁን ቀደም ቃል ወንድማችን ሲናገር ምን አለ? ያው ለምሳሌ አለና አንድ ህፃን ልጅ ሳያምን ቢሞት ይድናል ወይስ አይድንም አለና ይድናል ብሎ ደመደመ። በመደምደም ደረጃ አላስቀምጠው፣ በመደምደም ደረጃ አስቀምጦታል። ግን ይሄ ኤክሰፕሽናል ነው አለ። እስቲ ኤክሰፕሽናል ነው ብላ አሁን እንግዲህ ደምድም የተናገርክበትን እናስተምሩን ቤተክርስቲያንህ ኤክሰፕሽናል ብላ ያስቀመጠችበትን አንድ ማስረጃ አምጣ ብለን ነበር። አላመጣም። ለምን? ስለሌለው ነው። ባይዚ የአንተ ሰዓት ስለሆነ ነው ምናምን እንደዛ ብሎ አስቦ ነው ብላችሁ ከሆነ አሁን ቀጣይ ላይ ሲያወራ ጠብቁ፣ አስተምህሮን ገልጦ ሲያሳየን ኤክሰፕሽናል ነው ብላ ያስቀመጠችበትን የሱ ቤተክርስቲያን ማለት ነው። የለም ካለ ደግሞ አሳየን። እሰየው። ሰው ምን እያልኳችሁ ነው? የተነሳውን አደገኛ የሆነ ትምህርት ለመሸፈን ስትሉ የማይገናኝ ነገር አትጥቀሱ፣ አታንሱ ነው። የህፃናት ጥምቀትን ማንሳት ይህ ፋላሲ ነው ብያለሁ። ካታጎሪክል ፋላሲ ሰርታል። ከጸጋው እምነቱ መቅደማ ይቅርታ፣ ከእምነት ገና ሳታምኑ በፊት ነው ጸጋው መቀበል ያለባቸው፣ ወይም ጸጋው ለእናንተ መሰጠት ያለበት፣ ጸጋው ለእናንተ መሰጠት ያለበት ሳታምኑ በፊት ነው የሚለው ትምህርት የመጣው የፕሮቴስታንቶቹ በምን ምክንያት ነው ብያቸዋለሁ። ሰዎች ነፃ ፈቃድ የሌላቸው ብለው ስለሚያስተምሩና እግዚአብሔር አስቀድሞ የሚድኑትና የሚጠፉትንም ደግሞ ወስኗል የሚልም ትምህርትም ስላላቸው ነው። የሚድኑትንም የሚጠፉትም ወስኗል እግዚአብሔር። ምንም ሳታደርጉ እናንተ ምንም ክፉም ደግም ሳታደርጉ ኦልሬዲ ወስኖባቸዋል የሚል ትምህርትም አለ። ወስኖባቸዋል። እንደዚህ አይነት ትምህርት ስላለ እሱ ነው የተነሳው። አሁን ይህንን ለሰው ጆሮ የሚከብደውን የሚጨንቀውን ይህንን ትምህርት እንዳይነሳባቸው ህፃናት እኮ ግን ሳያምኑ በፊት ተጠምቋል። ኦኬ ዘን ህፃናታዊ ይጠመቃሉ፣ ግን ነፃ ፈቃድ ስለሌላቸው ነው ብለን አላስተማርም። ከርዕሱ ውጭ ነው። ካታጎሪካል ፋላሲ ነው። ርዕሱ ላይ የምታወራ ከሆነ እንቀጥላለን። ያንተን ትምህርት ግን ተናገር ብዬ ነበር። ትምህርትን አልተናገርክም። እዚህ ጉዳይ ላይ ትምህርት ካለ ተናገር። እሺ ቴንክ ዩ። ከዮሲ ጋር እንቀጥል። አንዴ ኧረ አለ። ኦኬ
እኔ ማውራት አለብኝ። 10 ደቂቃ ወስዶ አውርቷል። ግን 10 መጽሐፍ ደቂቃ መናገር አለበት። እሺ እድል እንስጠው ብዬ ነው። እሺ ያንተን መልስና ቆይ ለተጠየቀው ይመልስና ስንት ደቂቃ? እሺ 10 ደቂቃ እሺ 5 ደቂቃ ስንት ደቂቃ አልከኝ? 10 ደቂቃ እንዲጠቀመው። እሺ ግን አሁን ከመላሽ እኩል ማውራት አይከብድም? ጠያቂ ብቻ ነኝ። ጥያቄም ጠይቀኸኛል አይደል? አሁን እኮ ኦኬ፣ እዛን እስቲ ቀጥል። ለማንኛውም ስሙት በደንብ እሺ። እሺ ቀጥል። ቃል ደቂቃውን አላስቀመጥሽልኝም። 46 ላይ ታቆማል። ከ36 ጀምሮ እናደርገዋለን። መልካም። እሺ የአንተን እምነት የሚል ነገር ስላነሳ ሲምፕሊ እምነቴ ዝም ብዬ ላስቀምጥ መጀመሪያ ማለት ነው። ሰው በክርስቶስ ኢየሱስ ሲያምን ባመነበት ጊዜ የዘላለም ሕይወት ያገኛል፣ ይድናል ብዬ አምናለሁ። ኦኬ። ስለዚህ ይሄ የኔ ሲምፕሊ ኖርማል የሆነ ትምህርቴ ነው። ልክ አንተ ቅድም ያነሳኸው የኢትዮጵያዊ ጃንደረባ ትምህርት ለእኔም ይሰራል ማለት ነው። በነገራችን ላይ ያ ትምህርት እዚህ ለእኔ አይሰራም የሚል ሰው ራሱ አታገኝም። ምናልባት እሷን አስበህ ከሆነ ያ ትምህርት ለእኔ ይሄኛው አይሰራም የሚል ሰው አታገኝም። ሰው በእምነቱ ካመነ በኋላ ይጠመቃል የሚለውን ነገር እዚህ ውስጥ ካመነ በኋላ በጥምቀት ጸጋን ያገኛል ምናምን የሚለውን ነገር እዚህ ውስጥ አልቀበልም እንደው ምናምን የሚል ሰው አታገኝም። ስለዚህ ኦፍኮርስ የኔ እምነት ይሄኛው ነው። ነገር ግን እያወያየን ያለው ነገር ኤክሰፕሽናል ነው ብለህ ያለ ቦታው ያመጣኸው ነገር ነው። ከዛ መልሰህ እኛኑ ምን ትለናለህ? በካቴጎሪካል ፋላሲ ትከሰናል። እስቲ አስቀድሞ እንደው የተባለውን ነገር ዝም ብዬ ለመዳሰስ ልሞክር። እንግዲህ የህፃናት ጥምቀት ምንድን ነው ሲባል ሰምተናል። አንደኛ ኤክሰፕሽናል ነው ሲባል ሰምተናል። ሁለተኛ አንተ ራስህ አንድ ህፃን አላልኩም፣ አክቹዋሊ አንድ ሰው ሳይጠመቅ ቢሞት ነው ያልኩት። ሳይጠመቅ ቢሞት ብለን ስንጠይቃችሁ መጀመሪያ ረስተህ ከሆነ ማለት ነው፣ ሳይጠመቅ ቢሞት ብለን ስንጠይቃችሁ የምትመልሱት ምላሽ እሱማ ኤክሰፕሽናል ነው። ኦኬ ኤክሰፕሽናል ነው እሱማ ብላችሁ ነው የምታስቀምጡት። አይ በህይወቱ ግን ቢቀጥል ባይሞት ግን ያ ሰው ኤክሰፕሽናሊ እኮ ትድን ነበረ ባትጠመቅም ችግር አልነበረውም። ስለዚህ ከዚህ በኋላም ባትጠመቅም ችግር የለም ተብሎ ግን አይተው። ኤክሰፕሽን የሚባለው ነገር ይሄ ነው ብዬ አስቀምጥኩ። ኦኬ ስለዚህ እናንተኑ ስንጠይቃችሁ ከምትመልሱት ምላሽ አንጻር ነው ይሄን ያነሳሁት ማለት ነው። ሰው በደንብ ስማ ለማለት ነው ወደፊት። ኦኬ አሁን እንቀጥል። የህፃናት ጥምቀትን ወንድማችን አኬ ምን አለ? አይ እሱ ኤክሰፕሽናል ነው አለ። ቤተክርስቲያኑ የህፃናት ጥምቀትን ኤክሰፕሽናል ነው ትላለች ወይስ ደግሞ አትልም የሚለውን ጥያቄ ግን መመለስ አልቻለም። ለምን ቤተክርስቲያኗ ኤክሰፕሽናል ነው አትልም? ሁላችሁም ይህን መጽሐፍ ታውቁታላችሁ ብዬ አስባለሁ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓተ አምልኮትና የውጭ ግንኙነት ስለ ጥምቀት ምን ይላል? ሰባቱ ምስጢራተ ቤተክርስቲያን በሚለው ሀሳቡ ስር ስለ ጥምቀት ምን ይላል የሚለውን ነገር እንመልከት። ከነሱ ከሰባቱ ምስጢራት የመጀመሪያው ጥምቀት ነው ብሎ እንግዲህ ዳግመኛ ተወልደን ወደ እግዚአብሔር መንግስት የምንገባበት ነው፣ በጥምቀት ኃጢአት ይሰረያል እያለ ይቀጥልና ከዛ እንዲህ ይላል፣ በቤተክርስቲያናችን ህፃናትን እናጠምቃለን አለ። አሁን ኦሪጂናሊ የጠየቅኩት ጥያቄ ምንድን ነው? ቤተክርስቲያን ህፃናትን ስታጠምቅ ጸጋ ይቀበላሉ ወይ? አዎ በቃ በጥምቀት ኃጢአት ይሰረያል የሚለው ለእነሱ ይነገራል ወይስ አይነገርም ነው። በእናንተ ቤተክርስቲያን መሰረት ይሄ ይነገራል ወይስ አይነገርም? እሱም በኋላ ትነግረናል። ህፃናቱ የሚቀበሉት ምንድን ሪጀነሬት ይሆናሉ በጥምቀት። በብሉይ ኪዳን ህፃናት በእግዚአብሔር ዘንድ ተቀባይነት የሚኖራቸው በተገረዙ ጊዜ ነበር አለ። ቅድም ያነሳው ሀሳብ ማለት። ስለዚህ በብሉይ ኪዳን የነበረ ጉዳይ ነበር። ለብሉይ ኪዳን ሰዎች ህፃናትን መግረዝ ኤክሰፕሽናል ነው? ከብሉይ ኪዳን ጋር ካገናኘው ጭራሽ ወጥመድ ውስጥ የሚከተልን ነገር ነው ያነሳ ወንድማችን። በብሉይ ኪዳንም ቢሆን ህፃናትን መግረዝ ኤክሰፕሽናል አይደለም። ወንድማችን ወስዶ ምን አድርጎ በብሉይ ኪዳን ካለው ስርዓት ጋር የተያያዘ ነው አለ። በብሉይ ኪዳን ግን ህፃናትን መግረዝ ኤክሰፕሽናል አይደለም። ህፃናትን መግረዝ በብሉይ ኪዳን ኖርም ነው። ኦኬ ሊያደርጉት የሚገባቸው እንደ ህግ የተሰጣቸው ነገር። በስምንተኛው ቀን ግረዘው፣ ካልገረዝከውስ አይ በቃ አንተ እኮ የኪዳኑ ህዝብ እንዲሆን እንትን አላቀረብከውም። ኦኬ ስለዚህ እንደ ኤክሰፕሽን የሚታይ አይደለም፣ እንደ ግዴታ የሚታይ ጉዳይ ነው። ስለዚህ የብሉይ ኪዳኑን ይዘህ የምትመጣ ከሆነማ
የህፃናት ጥምቀትን በተመለከተ የምታነሳው ነገር ኤክሰፕሽናል ነው የምትለው ፈረሰ ወንድማችን። እንዲህ ብሎ ታጠይ። ከዛስ እግዚአብሔር ደግሞ የክርስቶስ ቤተሰቦች ስለሚሆኑ በህፃናት ይጠመቃሉ አለና እግዚአብሔር ህፃናትን ከጸጋው ለይቷቸው አያውቅም ማለት ኤክሰፕሽናሊ ነው ከጸጋው ለይቷቸው የማያውቀው በቤተ ክርስቲያን ትምህርት መሰረት ተራ አይደለም። ኤርሚያስ የተቀደሰው በእናቱ ማህፀን ነበር፣ ዮሐንስ መጥምቁም በእናቱ ማህፀን ሳለ መንፈስ ቅዱስ ተመልቶ ነበር ይልና ቀጥሎ ግን ጌታችን መድኃኒታችን በማስተማር ዘመኑ ህፃናትን ባርኳቸዋል፣ ይህም ህፃናት እድሜያቸው ወደ እግዚአብሔር ከመቅረብ የሚከለክላቸው አለመሆኑን ያሳያል። ይህን ኤክሰፕሽን የምትለን ቤተክርስቲያን ህፃናት በእድሜያቸው ወደ እግዚአብሔር ከመቅረብ አንከለክልም ብለው የሚያስቀምጡትን ኤክሰፕሽናል የምትለን ኦኬ፣ የራስህን ጥያቄ መመለስ ሲያቅተው ወደ ሌላ አቅጣጫ እየሄድክን ይሄንን ኤክሰፕሽናል መሆኑን ፕሩቭ እስካላረክ ድረስ ሌላ ጥያቄ መጠየቅ መብትህ አይደለም ያልኩ ለዛ ነው። ሲምፕሊ በቃ የራስህን አስቀምጠህ ነው እያልክ ያለው። ከዛ በኋላ መጨረሻ ላይ አድሬስ የምናደርገው ነገር አለ። እሱ አድሬስ የምናደርገው ነገርስ ምንድን ነው? አድሬስ የምናደርገው ነገር አይ እንደዛ ስንል እኮ ከፈቃድ የተነሳ ነው። እንደው ነፃ ፈቃድ እኮ የላቸውም። በቃ ሪፎርም እንደዛ ሲያወሩ ያለ ነፃ ፈቃድ ያለው ልጅ ነው ወይ በጥምቀት ጸጋ ሰጠዋለሁ እያልክ ያለው? አስብ መጀመሪያ ኤክሰፕሽናል ነው ብለህ ኤክሰፕሽናል መሆኑን ማስረጃ አላመጣህም። ቤተክርስቲያንህም አንተም እንዳልከው ከብሉይ ኪዳኑ ትምህርት ጋር ታገናኙታላችሁ። በብሉይ ኪዳን ህፃናት መግረዝ ኤክሰፕሽናል ካልሆነ ከብሉይ ኪዳን ጋር ካገናኘኸው በአዲስ ኪዳን ህፃናት መግረዝ ኤክሰፕሽናል የሚሆንበት እድል የለውም። የሚችሉ ናቸው ወይ? እሺ ህፃናቱ ፈቃዳቸውን ተጠቅመው እንዲህ ማድረግ የሚችሉ ናቸው ብለህ እሱን ካስቀመጥክ፣ በነገራችን ላይ ጆይን ወይም ደግሞ ጆናታን ሉትራንን ማስገባት የምትችይ ከሆነ ቤኪን እንደው በእኔ ስልጣን ቤኪ ትመለሳለህ። በረከት ጌትነት ቤኪ ያለክ በቃ ሰዓቴን ተጠቅሜ እንትን አድርግ። ቤኪ ያለህ እሺ ቤክ ወርዷል። ቤኪ ቀጥታ የጠየኩኝ ጆናታን ሉትራን አለና ሪኩዌስት አድርግ ታስገባለች። እኔ ልቀጥል። ኦኬ ስለዚህ የህፃናቱን ጥምቀት እንትን የማታደርግበት የህፃናቱን ጥምቀት ካቴጎሪ ኦኬ አንተም እያጠመክና በጥምቀት ጸጋ እየሰጠኋቸው ነው እያልካቸው ያላቸው ህፃናት እኮ እንደዚህ አይነት ፍቃድ መጠቀም የሚችሉ ሰዎች አይደሉም። አት ዘ ሴም ታይም ግን አንደኛ ኤክሰፕሽናል ነው ላልከው ነገር ማስረጃ ማምጣት አትችልም። አንድ ሁለተኛ ከብሉይ ኪዳን ጋር አገናኝተዋል። በብሉይ ኪዳን ህፃናትን መግረዝ በምንም አይነት ሁኔታ ኤክሰፕሽናል አይደለም፣ ኖርም ነው፣ ህግ ነው። ከሱ ጋር አገናኝተ የእሱ ታይፖሎጂ ሞር ሰምቲንግ ወይ ሪፕሌስመንት ምናምን ብታደርገው ራሱ ወይ ፉልፊልመንት የፈለግከውን በለው ብታደርገው ራሱ እንደዛ ብታደርገው ራሱ ያ የሚያሳየው ኤክሰፕሽናል መሆኑን ሳይሆን ግዴታ መሆኑን ነው። ስለዚህ ለግርዘት ጊዜ ግዴታ ሆኖ ለጥምቀት ጊዜ ኤክሰፕሽናል የሚሆንበት እድል የለም። እንደዛ አይነት እድል የለም። ሎጂካሊ ኮላፕስ እያረክን ያለው ለምን ሲባል አንተ ቤት ያለውን ወይም ደግሞ አንተ ጋር ያለውን ትምህርት ትተህ ሪፎርምዱ ጋር ያለውን የሆነ ነገር ለመግለጥ እየሞከርክ ስለሆነ ማለት ነው። ሪፎርምዱ እኛ አይደለም ይሄንም ሪፎርምዱ መልሱን ይሰጣል እዚህ ተዘጋጅቶ እየጠበቀ ስለሆነ ማለት ነው። ነገር ግን በአንተም ትምህርት ቢሆን ፈቃዳቸውን መጠቀም የማይችሉ ህፃናትን ታጠምቃለህ። ኤክሰፕሽናል ነው አልክ። ኤክሰፕሽናል የሚሆንበት መንገድ በእያንዳንዱ አቅጣጫ ዝግ ነው። ኦኬ ስለዚህ አሁንም የምንጠይቅህ ጥያቄ አለ። ያ የምንጠይቅህ ጥያቄ ደግሞ ይሄ የህፃናትን ጥምቀት ኤክሰፕሽናል ነው ስትል
በራስህ ዝም ብለህ መተህ ነው ያልከው ወይስ አይደለም የሚል ነገሩ። በራስህ ነው ያልከው። በራስህ ካልከው ነገር ጋር ተጋጭተሃል። ምክንያቱም ከግርዘት ጋር አገናኝተኸዋል። ግርዘት ኤክሰፕሽናል አይደለም፣ ግዴታ ነው። ጥምቀትም ኤክሰፕሽናል አይደለም። ከሱ ባገናኘው ቅጽበት ያልቅልህ። እምነት ነው። ኤክሰፕሽናሊ የምትይዘው ጉዳይ አይደለም። የቤተ ክርስቲያኗ እምነት ነው። መግቢያውን አስነብበዋለሁ ከፈለግ፣ ችግር የለውም። የቤተ ክርስቲያኗ የማትደራደርበት እምነት ላይ ቆመ ኤክሰፕሽናል ነው እያልክ ነው። ሲጀመር ከቤተ ክርስቲያን ጋር እየተጋጨህ ነው ባጭ። ኦኬ። ስለዚህ ከራስህም ጋር ከቤተ ክርስቲያንም ጋር ተጋጭተሃል። ጥያቄ ማንሳት የምትችለው እና ያንተ ጥያቄ ቫሊድ የሚሆነው ፈቃዳቸውን ተጠቅመው የሆነ ነገር ማድረግ ማመን የማይችሉ ህፃናትን አጥምቃችሁ ስትሰጧቸው ጸጋ ይቀበላሉ ስትሏቸው እነሱ ያንን ኤክሰፕሽናል እየተቀበሉ መሆኑን ማሳየት ስትችል ብቻ ነው። ማሳየት አትችልም። ቅድም እንዳሳየሁት ነው ፖይንት። እሺ ሰዓቴ ስላለ ቀጥላለችም። ያው እኔ እናንተ ነና ባውኪንግ ፎርዝ እያወራን ያለ ነው። እያወራሁ አቋረጥከኝ። ትቀጥላለህ ያልኩህ እኮ ለዛ ነው። ቆይ አማን የምለው ነገር ስላለ አንዴ አፈንከን እኮ ጋድ አንዴ ኦኬ በፊት ይቅረብ ወይስ አኩ ይቅደም? 3 ደቂቃ እንትን ይሰጥ ወይስ እነሱ ከተናገሩ እሱ ከዘጋ በኋላ ይሄዳል። ችግር የለውም። ነው ለማንኛውም ይኸው እሺ። ምንም ጥያቄው እኮ ከቅድም ጀምሮ እኮ ደጋግመን እኮ ተናገርን። እንደው አይ ካታጎሪካል ፋላሲ አይደለም ተብሎ እንደዚሁ ተያዘ እንጂ በህፃናት ጥምቀት በሚገባ እናምናለን። በህፃናት ጥምቀት የማታምኑት እናንተ ናችሁ፣ አንተ ነህ እንጂ እኛ እናምናለን እንዴ በሚገባ። ያ ጭራሽ ከመጽሐፍ ቅዱስ ጋር እኮ ነው አገናኝቼ ነገርኩ። ልክ በብሉይ ኪዳን እንዳለ ሁሉ አሁንም እንደዚህ ይቀጥላል ብዬ ከመጽሐፍ ቅዱስ ጭራሽ አድርጌ እየነገርኩ፣ ኧረ ቤተክርስቲያን ጌታችን ኢየሱስም ይህን ነገር ፈቅዷል እያለች ነው ብለህ ስትከሰኝ ነበር። እንደ የሳ ይህማ የመጽሐፍ ቅዱስ ትምህርት ነው፣ ትክክል ነው፣ እናምነዋለን፣ እንቀበሏለን። ኤክሰፕሽናል ነው ያልከው ምንድነው አክሊል ከተባለ ሰው አስቀድሞ ከማመኑ በፊት ዳግም የሚወለደው ወይም ጸጋን የሚቀበልበትን እሱን መንገድ ነው እያልኩ ያለሁት። ወይስ ምንም ጭራሽ እየተግባባንም አይደለም? የመጀመሪያው እሱ ነው። ሲቀጥል ግን አይ እንደው ከግዝረት ጋር ካገናኘውማ በቃ በጣም ብዙ ነገር ይበላሻል። አይበላሽም። ለምሳሌ አንድ ትልቅ ሰው ማለት ነው ወደ ይሁዲነት ኮንቨርት ማድረግ ቢፈልግ ምንድነው የሚጠበቅበት ከሱ? አንድ ሰው ወደ ይሁዲነት ትልቅ የሆነ ሰው ወደ ይሁዲነት መግባት ቢፈልግ ምንድነው የሚያደርገው? አንደኛ አምላካችሁ አምላኬ ነው ማለት አለበት። ልክ ሩት እንደተናገረችው ማለት ነው። አምላክሽ አምላኬ፣ ህዝብሽ ህዝቤ እንዳለችው። አዎ የእናንተ አምላክ የኔም አምላክ ነው። በሰራዊት ጌታ በእግዚአብሔር አዎ ማመን አለብኝ ብሎ ማመን አለባቸው። የመጀመሪያ ይሄ ነው። ሁለተኛው ምንድን ነው? መገረዝ አለበት። ብራዘሬ ሰርከምሲዥን በኋላ ይመጣል። አይተዋል። ለትልቅ ሰው ከሆነ ሳያምን በፊት ዝም ብላ አትገርዘውም። ሲጀመርስ ለምን ይሰጥሃል? ራሱ እንድትገርዘው ሳያምን በፊት እንዴት ይሰጥሃል? ምን ይቀድማል? እምነት ይቀድማል። ከዛ በኋላ ነው ጥምቀት። እምነት ይቀድማል። ከዛ በኋላ ነው ግዝረት፣ በብሉይ ኪዳንም ማለት ነው። ታዲያ እኮ ህፃናት ግን ካልክ ኤክሰፕሽናሊ ህፃናት ከሆነ በቃ ተገዝረው ይጀምራሉ። ኤክሰፕሽናሊ ያልነው ግዝረቱ መቅደሙን ነው እንጂ በቃ ይህማ ኖርም ነው ህግ ነው ምናምን አላልኩት። ትክክል ነው፣ ህግ ነው። ግን ኤክሰፕሽናሊ ግን ለህፃናት ሲሆን አስቀድሞ እመኑ ተብሎ አይጠበቁም። ልክ ጥምቀትም እንደዛ ነው። እኛ ጋር
አንድ ሰው አስቀድሞ ያምናል፣ ከዛ በኋላ ነው የሚጠመቀው። ህፃናት ከሆኑ ግን አስቀድማችሁ መኑ ተብሎ አይጠበቁም። መጠመቃቸው ግን ከማመናቸው በፊት አሁን በእናንተ ዘንድ ያለውን ለመሸፈን እየተሞከረ ያለውን ትምህርት ግን ከሱ ጋር የሚገናኝ ግን አይደለም። ነፃ ፈቃድ ስለሌላቸው በኃጢአት በጣም ሙታን ከመሆናቸው የተነሳ ቅድመ ውሳኔ ማን ብለን አይደለም። ምክንያቱም በእናንተ ትምህርት ሰው አስቀድሞ ጸጋ የሚያስፈልገው ከእምነት በፊት ለምንድን ነው እንደዚህ ይላል የዶርቱ ካህንን? አንዳንዶች የእምነትን ስጦታ ከእግዚአብሔር የሚቀበሉት፣ ሌሎች ደግሞ የማይቀበሉት ከዘላለማዊ ውሳኔ የተነሳ ነው ይላል። አየህ፣ የሚያምነው ራሱ የሚያምነው ስለተወሰነበት ነው። የማያምነውም በቃ ከዘላለማዊ ውሳኔ የተነሳ ነው። ይህንን ከህፃናት ጥምቀት ጋር አይገናኝም ነው። እናመሰግናለን። ጥያቄውን ሰዓት መልሰው ሰዓት አለቀ። አማን ያልክ ጥያቄውንማ በደንብ መለስኩኝ። አንተ በጠበቅከው መልኩ አልሆነልህም እንጂ አየህ፣ አንተ በምፈልገው መልኩ አልመለስልህም። ከቤተክርስቲያን ጋር ተጋጫ። ለማንኛውም ምንም አልተጋጨውም። አንተ ነው የተጋጨብህ። አማን ቀጥል። ከፍ አድርጉትና ከአባቶች ያሳየነው ያለ ፈቃዷ ነው የሚለውን ቀጥል። አሁን ግን አማን ይናገርና ኢዮስያስና ጆናታን ይናገሩ። አማን ይናገራው ቆይቷል። እሺ፣ ከዛ ኢዮስያስ፣ ከዛ ጆናታን፣ ከዛ አኮ እንደገና፣ ከዛ ቃል። ከኔ ጋር ከሆነ የሚያወሩት አንድ በአንድ ብቻ ነው የማወራው፣ ከአንድ ሰው አተታይም ከአንድ ሰው ጋር። አሁን ደግሞ አሁን ከአማን ጋር አማን መጽሐፉንና የአባትን ስም ንገረኝና ከዛ በኋላ ያለ ፈቃዷን ያዳናት የሚለውን እዛው ጋር ታሳየናል። እዛው ቅጥል ላይ ኦኬ ሌትስ ጎ። እሺ ሚውት አድርጉ። የማን ድምፅ ነው? ሳሪቾ ያንቺ ነው። እሺ ምን ነበር ስናወራ የነበረው? ሰዎች ከማመናቸው በፊት መቅደም ያለበት ነገር አለ። ኦር እግዚአብሔር አንዳች ነገር መስራት ነበረበት። ያንን ሪጀነሬሽን የሚል ሪፎርምዶቹ ይጠቀማሉ። ሪጀነሬት መደረግ ቀድሞ ማለት ነው። ደን ከዛ በኋላ እምነት ይመጣል የሚል ነገር ነው ስናወራ የነበረው። ከዛ ሊዲያን ኤግዛምፕል አመጣን። አሁን ምን እናደርጋለን? ሰብሰብ አድርጌ ኮቴሽኖችን አምጥቻለሁ ከኤርሊ ቸርች ፋዘርስ። አንዱ ቦታ ላይ ሴም ርዕስ፣ ሌላው ቦታ ላይ ደግሞ አሁንም ያንኑ ሀሳብ የሚደግፍ ነገር እንዴት እንዳስቀመጡ ጭምር የምናሳይ ይሆናል ማለት ነው። የመጀመሪያ የምንጠቅሰው ቅድም አኬ ብሎታል፣ ኦግስቲንን ብቻ ነው የሚጠቅሱት ብሏል። ፕሪዴስቲኔሽን ዋይስ ስለሆነ ኦግስቲን ነው የሚጠቅሱት። የስ ኦግስቲንን እንጠቅሳለን። ኦግስቲን የቤተክርስቲያን አባት ስለሆነ ሄሬቲክ ተብሎ ተፈርጆም ስለማይታወቅ በደንብ ስሙ ምዕመናን፣ ከዚህ በፊት የተነገራችሁን ጭምር ማለት ነው። ሄሬሲ ተብሎ አልተወገዘም። እሱ ያስተማራቸው ትምህርቶች ባይሆን በኦሬንጁ ጉባኤ በሁለተኛው ማለት ነው ትክክል ነህ ነው የተባለው። ትክክል ነህ ነው የተባለው። ትክክል ነህ። ያንን ጉባኤ ደግሞ አሁንም ምዕመናን በደንብ አድምጡ። ያንን ጉባኤ ደግሞ የኦሬንጁን ጉባኤ የማይቀበሉ ሊኖሩ ይችላሉ፣ ግን ስህተት ነው ሄሬሲ ነው የሚል የትኛውም የቤተክርስቲያን ትራዲሽን የለም። ኦሬንታልም መናፍቅ የሆነ ጉባኤ ነው አትለውም፣ አኬ ያለበት ማለት ነው። እዛ ጉባኤ ላይ ካነኖች ውስጥ የተቀመጠውን ነገር በኋላ ላይ እሱን ደግሞ እናያለን። ነገር ግን ኦግስቲንን ነው አሁን የምናመጣው። ከዛ በኋላ ኦግስቲን በተናገረበት አውድ ውስጥ ደግሞ ሪጀነሬሽን መቅደም እንዳለበት ሪጀነሬሽኑ መቅደም እንዳለበት እግዚአብሔር ቀድሞ ይህን ነገር በሰዎች ህይወት ላይ እንደሚሰራ የሚያሳዩ ክፍሎች እናወራና ከኦግስቲን ወደኋላ እንሄዳለን ማለት ነው። መልካም እሺ፣ ጽሁፉ ይታያችኋል። ይሄ እሺ፣ ምን የሚል መጽሐፍ ነው? እዚህ ጋር ላውጣው፣ እሱ ጋር ስለማይነበብ ቻፕተር 62 ኦር ምን ላይ ኦገስትን ምን የሚለው መጽሐፉ ላይ ኦን ፕሪዴስቲኔሽን እሺ፣ ኦን ፕሪዴስቲኔሽን ቆይ አንዴ፣ ስንተኛው መጽሐፍ? ይሄው ከላይ አለ እኮ ቻፕተር ስንተኛው መጽሐፍ? አንድ መጽሐፍ አይደለም። ኦን ፕሪዴስቲኔሽን ኦፍ ዘ ሴንትስ ነው አይደል? እስቲ ኦን ፕሪዴስቲኔሽን በልና ቻፕተር 62 ስንተኛው መጽሐፍ? ስንተኛው? አየው፣ ይሄን እኮ ነው፣ አንድ መጽሐፍ አይደለም። እሺ፣ ኦን ፕሪዴስቲኔሽን ራሱን ችሎ ነው። ከዛ በኋላ ቻፕተሮች አሉት። ስለዚህ ኦን ፕሪዴስቲኔሽን ብለህ የሚለው ጋር ነው። ምን አልከኝ? ሜሪትስ ኤንድ ሪሚሽን ኦፍ ሲንስ የሚለው መጽሐፉ ጋር ከዛ ኦን ፕሪዴስቲኔሽን ፓርት ላይ ማለት ነው። ኦን ፕሪዴስቲኔሽን የሚናገርበት ፓርት ላይ አንድ ፕሪዴስቲኔሽን ኦፍ ዘ ሴንትስ ነው አይደለም? አማን እኮ ሴንቶችን ፕሪዴስቲን አደረገ መች አደረገ የሚለውን ነው። እሱን አይደለም ብለህ ፕሪዴስቲኔሽን ኦፍ ዘ ሴንትስ በል። አሁን አንተ በቻፕተር መጣ። ወደ ቻፕተር ከመሄድ በፊት ግን አንድ መጽሐፍ አይደለም ብዙ
ስንት መጽሐፍ ነው ያለው ታውቃለህ? ፕሬዲክሽን እሱ ሰርች አድርግና ሰርች አድርጋ አይደለም ለምን አንተ ተመልሰናል። ቡክ ስንት ነው? ቡክ ስንት ነው? ከናን ለምንድን ነው የማትዘጋው? በጌታ በኢየሱስ እንዴ ይኸውልሽ እኔ ልንገርሽ፣ ለምን መሀል ትገባለህ? እኛ እያወራን ይህ እኮ በጣም ስርዓት አልበኝነት እኮ ነው። ከናን ፕሊዝ። ኧረ እኔ አልጮኩም። እሺ አማን እያልኩ ያለሁት ኦን ፕሪደስቲኔሽን ኦፍ ሴንትስ ሁለት መጽሐፍ ነው ያለው። እሺ ፎር ዩር ኢንፎርሜሽን ቡክ ስንት ነው? ቡክ ዋን ፕሮፊት እባክህን ዘጋው፣ ሚዩት አድርገው። ቡክ ዋን እና ቡክ ቱ አለው። እሺ ኦን ፕሪደስቲኔሽን ኦፍ ሴንትስ የኦገስትን ቡክ ዋን ቡክ ቱ አለው። ቡኳን ቡክ እሺ አውጣ፣ ቡኳንን አውጣ። በቃ እንደዚህ ተብሎ ነው የሚነገረው። ቀጥል። አሁን እንደዛ አለመነገር እኮ እዚህ ጋር የሚወራውን ነገር ስህተት አያደርገውም አይደለም። ገና ከጅምሩ ስንት መጽሐፍ እንዳለው አላወቅኩም። ሀገር እያዝልኝ የምትለው ነገር አይደለም። ስንት መጽሐፍ እንዳለውም ሳታውቅ እንዴ? የትኛው መጽሐፍ ላይ ነው የሚለው እኮ መታወቅ አለበት። አላውቀውም ስንት መጽሐፍ እንዳለ። ስለዚህ ያመጣሁት ኮቴሽን ስህተት ነው። ስንት መጽሐፍ እንዳለው ስለማላውቅ ኮቴሽኑ ከየት ነው የሚለውን መናገር አለብህ ብዬ ነው። እሺ እሱ ላይ ደግሞ የሊዲያን እስኪ የሊዲያን የጠቀሰው ኖ ሊዲያን አይደለም። የሊዲያን እንሄድበታለን። ሚውት አድርገህ በፍጹም የሊዲያን ነው የተጠየቀው። እሱን ስታመጣ ማለት ነው ቅድም ጀምሮ ሲፎክር የነበረው ሪጀነሬሽን ፕሪሲድስ ፌዝ የሚለው የካልቪኒስቶቹ ትምህርት ብቻ እንደሆነና ሪጀነሬሽን የሚለውን አይዲያ ራሱ ከእምነት በፊት አይወራም የሚል ነገር ነበር ሲያወራ የነበረው። ደን ከእምነት በፊት የሚወራ መሆኑን ምሳሌ አድርገን ያመጣ ነው ሊዲያን ነው። ሊዲያ ላይ ይሄ ነገር ሀፕን አድርጓል ነው። እዛ ላይ ዲስከስ አድርገናል። አሁን እየመጣ ያለሁት ምን ላይ ነው ሲባል ሪጀነሬሽን ላይ ነው ሲባል ሪጀነሬሽን ለሰዎች ቀድሞ መደረግ አለበት የሚል ነገር እየተወራ ነው። ይወራል፣ በአባቶች ዘንድ ይታወቃል፣ ከፕሪዴስቲኔሽን አይዲያም ተደርጎ ይወራል የሚል ነው ያመጣሁት። ኦኬ ደን ዮሐንስ 3:21 ላይ ስራው በእግዚአብሔር ተደርጎ እንደሆነ ይታወቅ ዘንድ ወደ ብርሃን ይመጣል የሚለውን ክፍል ሰዎች ወደ ብርሃን ለምን መጡ የሚለውን ነገር አባቶች እንዴት አብራሩት ነው እያወራን ያለ ነው። ኦኬ ያንን ነው እያወራን ያለ ነው። አይ በቃ ኤግዛክትሊ ሊዲያ ላይ እንዴ ምሳሌውን ሊዲያ ብቻ ናት መቻልኩት። ቅድም ደግሞ እያልኩ ያሉት ምን መሰለህ አማን፣ እኔ ደግሞ እያልኩ ያለሁት አሁን ቅድም የተነሳው የምንድነው የሊዲያ ከዛ በኋላ ምን አይነት ጥያቄ ጠይቅኝ እና ሞዴሬተሮች ፕሊዝ ሚዩት አታድርጉኝ። እሺ እኔ ራሴ ሚዩት ማድረግ ሲኖርብኝ ሚዩት አደርጋለሁ። ሚዩት አታድርጉኝ። እሺ ስቀጥል ምንድነው ተነስቶ የነበረው የሊዲያ ኬዝ ነው። የሊዲያ ኬዝ ላይ ምን አይነት ነገሮች ምን አይነት ጥያቄ አምጥተህብኝ ነበር? አምጣ ይህንኑ ክፍል ይዞ በፈቃዷ ነው ብሎ የተረጎመ አንድ አባት አምጣ ነገር አልክ። ልክ ማንን እንደጠየቀው ቅድም ልደትን እንደጠየቀው ማለት ነው። ሐዋርያት ሥራ ምዕራፍ 16 ላይ የሊዲያ ላይ ልክ እንደጠየቀው በሌላ ጉዳይ በሌላ ርዕስ ቢሆንም እሱ ላይ አምጣ አልከው። ከዛ በኋላ የምዕራፍ 10 ይዞ መጣ ብለህ ይሄ ማፈሪያ ብለህ ስትሰድበው ነበረ። ምን አይነት ማፈሪያ ነው ብለህ ምዕራፍ 10ን ስላመጣ ኤግዛክት 16 ተጠይቆ 10 ካመጣ ማፈሪያ ነው። ልክ እንደዛ ሁሉ እኔም አንተን የጠየቅኩ 16ን ነበር፣ ግን 16ን ጠይቄ 16ን ስላላመጣ ማፈሪያ ብለህ ይደብርሃል። አማን ከታለቀ ማፈሪያ ለምን መሰለህ ማለት የማትችለው 16ን ብቻ አይደለም የጠቀስ ነው ክፍሎች አሉ። አምጣ ያልኩ 16 ነው የሊዲያን ነው አምጣ ያልኩ። እኔ ደግሞ ያንን ቀድሞ መምጣት ጸጋው መምጣት አለበት የሚለው ሳወራ የነበረ ለጊዜው ጥያቄ እሱ ነው የሊዲያ ነው። ለጊዜው ጥያቄው የሊዲያ ነው። አማን እባክህን በቃ እኔ ደግሞ ሳወራ የነበረው አድርግና ይሄኛው እንዲቀርብ አትፈልግም አይደለም? አይ ምንም አይሰራልኝ። ምን የመጀመሪያው የጠየኩህን ማስረጃ አድርግና እሺ ሚውት አድርግ። ስለዚህ ከሌላ ሰው ጋር ልቀጥል። አንተ ማስረጃውን ካላመጣ ከሌላ ሰው ጋር ልቀጥል። እሺ ሚውት ካላመጣ ማስረጃ ጆን ከሌላ ሰው ጋር ልቀጥል። በቃ እኮ ነው ሰዎችን ላስታውሳቸው ምን ተወርቶ እንደነበረ እሱማ ይታወቃል እኮ የሊዲያን አምጣ ነው የተባልከው። ምንም እኮ እሺ በቃ እሺ ሚውት አድርግ። የሊዲያ ብቻ ተብሎ እንደነበረ ላስታውሳችሁ ሰዎችን ሚውት አድርጋለች። ጓይድ ፕሊስ እባክህ ነው። እሺ ሚውት አድርግ። ያንን ክፍል ኢቭን ዮሐንስ አፈወርቅ ያው ኮንሲስተንሲ የላቸውም ኤርሊ ቸርች ፋዘር ታውቃላችሁ። የሆነ ነገር ላይ በወጥነት
ከላይን ሳይወጡ የሚናገሩ በጣም ጥቂት ናቸው። ስለዚህ ራሱ ያ ዮሐንስ አፈወርቅ ኦኬ ዮሐንስ 3:21 እና የሊዲያውን ሐዋርያ ሥራ ምዕራፍ 16 ደን ሲወራ የነበረበት ቶፒክ ምንድነው? ሪጀነሬሽን ፕሪሲድስ ፌዝ የሚለው የካልቪኒስቶቹ ስትል ስለነበረ ኖ ካልቪኒስቶቹ ሳይሉን በፊት ኦልሬዲ ይባል ነበረ። ወደኋላ ከኦግስቲን እንጀምርና ወደኋላ እንሄዳለን። ስንሄድ በፕሪዴስቲኔሽን ዋይዝ አድርገው አባቶች አውርተውታል። ስለዚህ አዲስ ትምህርት አይደለም በሉትራኑ ዘንድ ያለው፣ አዲስ ትምህርት አይደለም በሪፎርምዶቹ ዘንድ ያለው። ስለዚህ በ3:21 እንድጀምር ማትፈልግ ከሆነ ሌሎቹ ጋር መቀጠል ይችላል። እኔ ግን ያልኩ አማን ካስታወስክ ማለት ነው ወዳጅ ብዬ የነበረው ምንድን ይሄ አባቶች ማስተምረውታል ይህንን ትምህርት ምናምን የሚለው ጋር እሱ ጋር አልገባንም። እውነቱን ለመናገር እያወራን ያለ ነው ገና ከጅምሩ ሪጀነሬሽን ላይ ራሱ ሪጀነሬሽን ሲባል ኬክኒንግ ነው ምናምን የሚለው ኢቭን ቃላቱ ላይ ብቻ ነበረ እንጂ ይህንን ትምህርት አባቶች ማስተምረውታል አላስተማሩትም እሱን አልነበረም እያወራን የነበረው። ምንም አባቶች ጋርም ብንሄድ እኛማ በቃ አለቀ። ከአባቶች ጠየቀኝ እንዲህ አወጣሁልህ። ምን ነበር የጠየቀኝ ግን የምታስታውስ ከሆነ ሐዋርያት ሥራ ምዕራፍ 16 ላይ ስለ ሊዲያ ጉዳይ ሊዲያ በፈቃዷ ነው እግዚአብሔር ልቧን የከፈተላት የሚል ከየት አመጣ? አምጣ እንደዛ ብሎ የተረጎመ አባት አልከኝ። እኔ ደግሞ የጠየቀኝ የራሴን አባት ነው አይተዋል። መጅረት አድርጌ ይኸው ብዬ የቅዱስ ዮሐንስ መጅረቱንማ ምኑን ተውኩት። ወረድ ያወጣታል። አወጣሁኝ እኮ ነው ያልኩህ። አልተሳደብኩም አይደል ወዳጅ? ተሳደብኩ እኮ አልተሳደብክም። ምናምን አትበል። በስርዓቱ አውራ ስታወራ። ቆይ አንዴ በመጀመሪያ ደረጃ ቆይ አንዴ እሺ ቆይ በጣም ስሜታዊ ላለመሆን እንሞክራለን ትላለህ። እስቀልድ ነው። እሺ እንሞክር። የሆነ የጎረምሳ ሙድ እንዳናራምድ ፕሊዝ። ማለት መረጋጋት አለብን እንዳንጨቃጨቅ። ስለዚህ እኛውን ተረጋጋቁ። ይሰማኝ ምን ይላል ሰምተህ ከዛ በኋላ ታወራለህ። እና የተነሳው ምንድን ነው የሐዋርያት ሥራ ምዕራፍ 16 ላይ አምጣ ስትለኝ ደግሞ አለው መጅርጬ ነው የወጣሁት። የቅዱስ ዮሐንስ አፈወርቅን በግልጽ እዛው ፊት ለፊት ላይ በካሜራ አውጥቼ አሳይቻለሁ፣ አስነብቤያለሁ። ከዛ ደግሞ በላንተ ደግሞ በተራ ያለ ፈቃዷ ዳነች ልቧን ከፈተላት ያለ አንድ አባት ካለ በል አውጣ ስል አውጣለሁ አለ አልክ አለ ብልሃል በነገራችን ላይ። ከዛ በኋላ ቃሌ ገብቶ አማኒ ያወጣለት ሲል እሺ ቆይ አንዴ ፒዲኤፍ ፈለግ ላድርግ እና ልምጣ አልክ። በጣም ብዙ ሰዓት ከቃሌ ጋር ከተወያየን በኋላ መጣ አግኝቻለሁ አልክ። ከዛ ነህ ሲባል አይ የሊዲያን አይደለም የሚያገኙት። ቅድም እንዳልኩ ወንድማችን ልደትን ገና ለገና ሐዋርያት ሥራ ምዕራፍ 16 እሷን ኤግዛክትሊ እሷን አላመጣህም ብለህ ማፈሪያ ብለህ ስትሰድበው፣ ይህ ነገር ግን እግዚአብሔር እዚሁ ጋር አንተኑ በዛችው ነገር ግን ሲጥልህ ታየዋለህ። እንደውም ልደት የተገናኘ ነገር አጥቷል። አንተ ግን እሺ ወንድሜ፣ ስለዚህ በቃ ተው በቃ በጌታ በቃ። ስለዚህ አሁን እንዲነበብ አትፈልግም። እኛ ስናወራ የነበረው አንድ ጥቅስ ላይ ብቻ አይደለም። እኔ ኮት ያደረገው ማስረጃውን ዮሐንስ በቃ እሺ፣ የምትፈልገው ማስረጃ ከሌለ ከሌላ ሰው ጋር ላወራ። ከኔ ጋር ማውራት የሚፈልግ አንድ ሰው ከሌላ ጋር ታወራለህ። ከኔ ጋር ማውራት የሚፈልግ ሰው ካለ ጆናታን ሉትራን ያወራታ ይድና ከዛ ትመለሳለህ። በቃ ሌሎች ይቀጥላሉ። እኔ ተናግሬ ልጨርስ። ከዛ በፊት አንድ ነገር ላስታውስህ ከይቅርታ ጋር ሲጀመር የሊዲያን አይደለም ማስረጃ አቅርብ ያለ ሪጀነሬሽን ከፌዝ ይቀድማል የሚለው ላይ ነው። እኔ በደንብ እየተከታተልኩ ስለሆነ ማወራው እሱን አንተ መሀል አትግባባ። እንዳትገባ ሚውት አድርገው ብሮ አንተ አታዝም። መራገጥ በቃ እሺ። ሌሎቻችን ሚውት አድርገው ማለት ምን መራገጥ ነው? ይሄ ያማን እንትን ነው the way you assert your tone is ሚውት አድርግ በጣም አይደለም። እኔ ማዘዝ አይደለም ወዳጅ አንተን አይደለም እንዴ። ቆይ አንዴ በቃ በጣም አንተን አላወራሁም። ይቀር እንዴ ያሬ ሰው ሊሳደብ ነው። በቃ እናንተ ቀጥሉ፣ ተማማሩ። ጌታ ያክብርልኝ።
ለእኔ እሺ ከማን ጋር? ቆይ አንዴ እሺ ይኸውልህ፣ ቃል ግን አንዴ ጆናታን እና ኢዮስያስ እስካሁን አይናገሩም አዎ እና ስለዛ አይደለም። ከሁለት አንዳቸው ጋር ብቻ አላወራሽ። እሺ እሱን ልል ነበረ። ኢዮስያስ ይቀድማል። ችግር የለም። ኢዮስያስ ይቀድምና ከዛ በኋላ እያየን ብዙ አይናገሩም እነሱ የተወሰነ በቃ ነገር ችግር ስለሆነ የለም። ከኢዮስያስ ጋር አማኔ አፉን ይጨርስ። አንድ ቀን ጨርሷል እኮ ኢዮስያስ ሶስት ደቂቃ ይበቃናል። እንደው እንትን እንዳይልም እንዳይረዝምብንም። እሺ 5 ይሆንላቸው። መልካም 5 ደቂቃ ተይዞላ ኢዮስያስ ከተል ማውንት አንድ ጊዜ ከዛ በቃ ኧረ አማን ይጨርስ። በሉቻው በቃ እናንተ አሁን አትወረድ። ቆይ ቃል እኮ ስማልወርድ እኮ ነው ይቀጥሏ። ቃል ወረደ ራሱ ኧረ ለእኔ አይደለም አማን ይጨርስ። እኔ አይደለሁም ከኔ ጋር አለቀ። አማን ጨርሷል። ቃል ጨረስ ነው። አልጨረስኩም እያለ እኮ ነው። 3 ደቂቃ እያለ ነው። ሀኪ ለዛ አንዴ ኢዮስያስ ነው። ይኸው መጥቷል። ኢዮስያስ ይናገርና ከዛ አኩ ትናገራለህ። ከዛ ጆናታን ቆይ አንድ ደቂቃ ማትሆን ነገር አንድ ሀሳብ ለአማኒ ነው የምነግረው። እኔ ማንንም አይደለም ማውራው፣ እያወራሁ ያለሁት አማንን ነው። ማንም ሰው እንዳይገባብ። አማን እየተወራ የነበረው ላስታውስ ስለፈለኩ ነው። ቅድም እየተወራ የነበረው ሊዲያን አይደለም ማስረጃ አቅርብ ተብለ የሄድከው። ማስረጃ አቅርብ የተባለው ከሪጀነሬሽን ከእምነት ይቀድማል የሚል ነገር ከአባቶች ማስረጃ አምጣ ተብሎ ነው። ሪከርድ ያደረጋችሁ ልጆች ይሄንን ቅድም የተጠየቀውንና አሁን የተዋሸውን ነገር አያይዛችሁ ልቀቁት። ሊዲያን ነው ያልኩህ ያለውንና ቅድም ደግሞ የተጠየቀው ሪጀነሬሽን ይቀድማል ብሎ የተናገረውን ማለት ነው። አማን ይሄንን እንትኖችን ሀሳቦቹን እንትን እንዳትላቸው። ስለዚህ አሁን ከኔ ጋር የተገናኘ ስለሆነ አንዴ ቆይ አንተን አይደለም ያወራው ነው እንጂ እንዴ። አይ ችግር የለውም። በኋላ እሱን ትነጋገራላችሁ። አሁን በዚህ ችግር የለም እኮ ምንም ችግር የለም። አንተ ማስረጃ ስለምታቀርብ እነሱም ያቀርባሉ። ችግር የለም። እሺ ወንድሜ። እሺ ኢዮስ ይጠይቀው አኩን ጠይቀው ወይም አብራራለት በተባለው ነገር። እኔም ጥያቄ ነው የምጠይቀው ወንድማችን አኪ። ሰላም ላንተ ይሁን። በምን ጉዳይ ላይ ነው? መጀመሪያ ርዕሱን እንምረጥና እዛ ላይ ያንተንም እምነት ታስቀምጣለህ፣ ጥያቄ ይጠይቃለህ። እኔም የራሴን እምነት አስቀምጣለሁ፣ ጥያቄ ይጠይቃለሁ፣ እመልሳለሁ። ጥያቄ ለመቀበል ኮንክ ጥያቄ ላክ። አይ ቆይ ርዕስ ለአሁን እኔ ቁጭ ብዬ ተራ በተራ እያንዳንዳችሁን ጥያቄ የተቀበልኩኝ መቀመጥ አልችልም። ሰው ይጠብቀኛል፣ ጌታ በሚያውቀው ማለት ነው። ለእናንተ ብዬ ክርስቶስ በሚያውቀው አሁን ቁጭ አልኩት እንጂ በላይ ደግሞ ጠይቀሃለሁ። ከታሪክም ከመጽሐፍ ቅዱስም ቶሎ በል እንደዛ አድርግልኝ ፕሊዝ። እንደዛ ከሆነ ጥያቄ ያቀርብልህና ከዛ መልሴን አቀርባለሁ። መጀመሪያ ጥያቄ እምነትህን ንገረና። እምነትህን ሳናቅ ምን ጠየቀው? እንደዛው አንተም እኮ የውይይቱ አካል እንዲሆን እኮ ያንተም ጉዳይ ርዕሱ ይደርሳል። የአንተም ጥያቄ በቃ ነገ ከነገ ወዲያ ይደርሳል። እንግዲህ እኔም ወደ ስራዬ እንዳልሄድ አየህ፣ ጥያቄም ይደርሳል ብዬ እንዳለ እምነት እንዲታወቅ ዩሲ 5 ደቂቃ ይሰጥህና ርዕሱን መርጠህ እዛ ጉዳይ ላይ የኔ አቋም እንዲህ ነው፣ አንተስ እዚህ ጉዳይ ላይ ምን ትላለህ ብለህ ጠይቅ። ምንም ግልጽ ነው። የኔን አቋም ለመናገር ችግር የለውም። መጀመሪያ ጥያቄውን ተቀበለኝ። እንትን ትላላችሁ ማለት ምንም ችግር የለውም። ምን እንደሚያምን በሚናገረውም ታውቀዋለህ። ችግር የለውም። አላውቅም። እንደዛ ከምገምት እንደዚህ አላምን እንዳይለኝ እምነቱን ይናገር። ስለዚህ እምነት የሊዲያ ሳይሆን እግዚአብሔር በሷ ውስጥ የፈጠረው ነው ብዬ ነው የማምነው። ፔሬድ። ጥያቄ ልቀጥል? ሁሴን ጠየቅ። ከዛ እዚሁ ላይ እኔ እንደዚህ ነው የማምነው፣ አንተስ እዚህ ጉዳይ ላይ ምንድን ነው ብለህ ጠይቀኝ። ይቻላል ፕሊዝ። ማምነው አስቀመጥኩኝ። ከዛ ልጠይቅህ አንተን። ጉዳይ ላይ አሁን ያወራኸው ላይ
እዚህ ጉዳይ ውስጥ ሊዲያ ልቧ የተከፈተው ስላመነች ነው ወይም ደግሞ ስላመነች ነው የሚለው ላቆየውና ስለፈቀደች ነው የሚል ብታሳይ። እሺ ቴንክ ዩ። ይህንን ጥያቄ ልመልስና ከዛ በኋላ ያ ከአንተ እምነት አንጻር ደግሞ ጥያቄውን እዛው ጋር ጠይቃለሁ። እኔ መልሽ የሚጠይቅ ስላለ ስላለኝ ችግር የለም እኮ እንደዛ እሱን ደግሞ ታስከትሏል። አንተ እየመለስክ ደግሞ የኔን ደግሞ እዛው ላይ ቀጥሉ። ነሰሰርሊ ቃላዋን ራሷን መጠቀም አለባት የሚል አይነት ሙግት ሀሳብ ካመጣ ይሄ ፋላሲ ነው። እሺ ኤግዛክት ወርድ ፋላሲ ይባላል። በፈቃድ ላይ የምትውላ ቃል ኤግዛክትሊ መቀመጥ አይጠበቅባትም። እዛው ጋር ግን ምን የሚል ቃል አለ? አንደኛ ጊዜ ታመልካለች ይችላል ያዩ ደግሞ እነ ጳውሎስ ሲያስተምሩ ማለት ነው። ቁጭ ብላ ደግሞ ትሰማለች። የምታመልኩና የነ ጳውሎስን ቃል ለመስማት ተነስታለች። እግዚአብሔር ይህንን ፈቃድ ቃሉን የሚመጣው አለ ማለት ሰምተህ ምናምን ማመን አትችልም። በራስህ በፈቃድ ማመን አትችልም። ነፃ ፈቃድ የለኝም እያልክ ነው፣ የለንም እያልክ ነው። ስለዚህ በቃ እግዚአብሔር እምነትን በውስጣችን ይፈጥራል። ወይ በጥምቀት ሰዓት ወይ በሚሰበክበት ቃል ሰዓት እምነትን በልባችን ውስጥ ይፈጥራል፣ ይተክላል። ገና ሳትፈቅድ በፊት ምንም አይነት የፈቃድ ትብብር ሳይኖርህ ማለት ነው። አንተ ልክ እንደዚሁ እዛው የመጽሐፍ ቅዱስ ክፍል ላይ ሊዲያ ያለ ፈቃዷ የሚለውን እዛው የመጽሐፍ ቅዱስ ክፍል ላይ ያሳይ። ፋላሲ አንተም በተመሳሳይ ሰርታል። ኤግዛክት ወርድ ፋላሲ ነው አሁንም እያደረግ ያለው። ይህን ቃል በቀጥታ ክፍለ ንባቡ ላይ ፈልግና ስጠኝ ነው እያልከኝ ያለው። ልሰጥ አልችልም። በቃ አጭር ነው መልሱ። ምክንያቱም አንተ የፈለግከው ያንን ቃለው ቀጥታ ልመልስልህ የምችለው ግን ካኖኒካሊ ከሆነ ከሌሎች የመጽሐፍ ቅዱስ ክፍሎች ጋር በማመሳከር ልመልስልህ እችላለሁ። ሮሜ ምዕራፍ 10 ላይ እንደተቀመጠው ብዙ ጊዜ አንተም በተደጋጋሚ ታነሳዋለህ። የእግዚአብሔር ቃል የግድ መሰበክ አለበት የሚለው ዋና ነገር ነው፣ እምነት ከመስማት ስለሆነ ማለት ነው። ስለዚህ ሊዲያ በዛ ስፍራ ላይ እግዚአብሔር ቃል በሚሰበክበት ቦታ ትሰማ ነበር። በምትሰማበት ጥያቄ ምንድን ነው የምጠይቅ ጥያቄ አሁን ያነሳው መሟገቻ መሆን የሚችል አይደለም። እግዚአብሔርን የምትፈራ ናት ወይም እግዚአብሔርን የምታመልክ ናት ማለት ፈቃደኝነቷን ያሳያል የሚል ነው። እግዚአብሔርን መፍራት የሚለው ወንጌልን ከመቀበል ጋር ከመስማማት ጋር ተያይዞ በጭራሽ ሊቀርብ አይችልም። ምክንያቱም ሐዋርያት ሥራ መጽሐፍ ላይ እግዚአብሔርን የሚፈሩ የሚባሉ ወንጌልን ከማመናቸው በፊት በጣም ብዙ ሰዎች አሉ። ተመሳሳይ አይነት አገላለጾች በሐዋርያት ሥራ መጽሐፍ ውስጥ አሉ። ካስፈለገ ቆርኔሌዎስን ማንሳት ይቻላል፣ ሌሎችም ማንሳት ይቻላል። ሐዋርያት ሥራ ምዕራፍ 10 ቁጥር 22 የቆርኔሌዎስ ነው። ምዕራፍ 10 ቁጥር 2 ላይ ተመሳሳይ ቆርኔሌዎስ ነው። ጳውሎስ የሰበከበት ሐዋርያት ሥራ ምዕራፍ 13 ቁጥር 16 ላይ እግዚአብሔርን የሚፈሩ አይሁዳውያንና እንደውም ይላል እዛ ክፍል ላይ ሐዋርያት ሥራ 13:16 አይሁዳውያን እስራኤል ህዝቦችና እስራኤል ሰዎችና እግዚአብሔርን የሚፈሩ ሰሙ ነው የሚለው እና የእስራኤል ህዝብ ሌላ ነው፣ እግዚአብሔር የሚፈሩ የሚለው ሌላ ነው። በነገራችን ላይ የሐዋርያት ሥራ መጽሐፍ ባንክሮ ካጠና አይሁዳዊ
ዘር ከአይሁድ ህዝብ ከአብራክ የተወለደ አይሁዳዊና እግዚአብሔርን የሚፈሩ የሚሉ ቋንቋዎች ሁለት የተለያዩ ናቸው። እግዚአብሔርን የሚፈሩ ተብሎ የተቀመጡት በዘር አይሁዳዊ ያልሆኑ ነገር ግን በተለይ ፊር ኦፍ ጋድ ያላቸው ተብሎ የተጠቀሱ በጣም ብዙ ጥቅሶች አሉ። ላውጣልህ እችላለሁ። ከእስራኤል ህዝብ ጋር በንጽጽር የቀረቡ እነዚህ ወደ አይሁድነት ያልተቀየሩ ይሁድነት ውስጥ ያልተቀላቀሉ ግን ጥያቄ ምንድን ነው? የግድ በተደጋጋሚ ባለፈው ከዶክተር ናውል ጋር ስታወራ ሰምቻለሁ እና ወንጌሉ ሲሰበክ የእግዚአብሔር ረድኤትን ስታብራራ ከምን አንጻር ነው ያብራራኸው? ልብን እግዚአብሔር ይከፍታል። እግዚአብሔር እርዳታ ማለት ደቂቃ ይሰጠን መሰለኝ አይደል? ደቂቃ ይሰጠን መሰለኝ። ችግር የለውም። 14 ሰከንድ ነች። በቃ ትንሽ ጨምረንለት ነበር። እሺ ጥያቄ እንዳጠቃልል 1-2 ደቂቃ ብጨምርልኝ ዜድ አሪፍ። እሺ ጨምራለሁ። ችግር አንተ ያስቀመጥከው መስፈርት ባለፈው የነበሩ ሪከርዱን አሁንም ማውጣት ይችላሉ። ማስረጃ ታቀርባለህ። ለማንኛውም ሲቀጥል ግን አንተ እያልክ ያለው ነፃ ፈቃድ አለው መምረጥ ይችላል ነው እያልክ ያለው። ለመምረጡ ግን የእግዚአብሔር ረድኤት አለው። ወንጌል በተሰበከበት ስፍራ ሁሉ ለሁሉም እግዚአብሔር ልባቸውን ይከፍታል የሚል አቋም አለ ማለት ነው። እንደዛ ከሆነ መጽሐፍ ቅዱሳዊ ማስረጃ ያቅርብልኝ። ወንጌል በተሰበከበት ስፍራ ሁሉ እንደ ሊዲያ ቅዱሳት መጽሐፍት የሚሰሙትን ሰዎች ልብ ከፍቷል የሚል ማስረጃዎችን አቅርብልኝ፣ ከሊዲያ ውጭ ማለት ነው። ምክንያቱም አንተ እንደ ትምህርት አድርገህ ስላቀረብከው ለማመን የግድ እግዚአብሔር ረድኤቱን ማሳየት አለበት። እግዚአብሔርን እንዲያምኑ ልባቸው የተከፈተባቸው ንባባት የማቅረብ ግዴታ ይኖርብሃል ማለት ነው። ሀያ ደቂቃ ብትሰጡኝም ደስ ብሎ ነው የሚሄድበት፣ ግን አነሳ ያለ ደቂቃ እያደረገን ቶሎ ቶሎ የሰውንም ጆሮ ላለማድከም ስንት ደቂቃ ይሆን? 5 ደቂቃ ይሆንና የሚረዝም ከሆነ ደግሞ 3 እያደረግነው እንሄዳለን። ግን ፕሊዝ በተቻለን አቅም ዩሲ ቶሎ ቶሎ እንፍጠንሽ፣ ምክንያቱም ሰው ውጭ እየጠበቀኝ ስለሆነ። እሺ ደቂቃውን አስቀምጡልኝ። በመጀመሪያ ደረጃ የሊዲያን ጉዳይ ምን ብሎ ጠይቆን ነበረ? ቅድም እንደምታስታውሱት እስቲ የቱ ጋር ነው በፈቃዱ የሚለው እሱን አምጣ አሳየን አለ። ከዛ ላይ መለስንለት። ምን ብለን ነበር የመለስንለት? እንደምታስታውሱት ቀጥታ ቃሏን እየጠየቀ ከሆነ የኤግዛክት ወርድ ፋላሲ ይሆንብሃል። ሀሳቡን ከሆነ ግን ሀሳቡን እዛው ጥቅስ ላይ ያሳያሉ። ይህ እዛው ጥቅስ ላይ ነው ያሳዩት። ሳሳየው ደግሞ በምን መልኩ ነው ያሳዩት? እግዚአብሔርን የምታመልክ ሴት ነበረች ይችላል። እዛው ጋር የምትፈራ የሚል ነገርን የእግዚአብሔርን መፍራት ምናምን ደጋግሞ አስቀምጦታል። ቃሉ የሚለው የምታመልክ ይላል። ኤኒዌይስ መፍራትንም ከዛ ከማምለክ አንጻር ከሆነ ችግር የለውም። ግን እግዚአብሔርን የምታመልክ ሴት ነበረች። አንደኛ ሎክ አሁን ወንድማችን እያለን ያለው ምንድነው? ሊዲያ እግዚአብሔርን ብታመልክም የምርም እግዚአብሔርን የማመለክ ፈቃድ ኖሯት አይደለም። እንደዛን እያለን ያለው ይሄ ሊያስኬድ ይችላል። በእውነት ያለ ፈቃዷ እያመለከችው ነው። እግዚአብሔርን ታመልከዋለች። ሳታውቀው ነው የምታመልከው። የማታውቀውን ነው የምታመልከው።
እግዚአብሔር እንዴት አወቀችው? ካወቀችው ደግሞ አመለከችው ማለት ፈቅዳ ነው ወይስ ተገዳ ነው? ነሰሰቲ ያለ ወይስ በፈቃድ ነው? በፈቃድ ነው የሚሆነው። ምን ግልጽ እኮ ነው። ደግሞ እሱ ብቻ መስሏችኋል? እነ ጳውሎስን ለመስማት ደግሞ ቁጭ ማለቷስ እነ ጳውሎስን ደግሞ ልትሰማ መጣች። አይተዋል። እግዚአብሔርን ታመልካለች። ይህ ሁሉ ነገር የሚነገረው ልቧ ከመከፈቱ በፊት ነው። ልቧን ከፈተላት ከማለቱ በፊት ነው። ይህ ነገር ፈቃድ እንዳላት ግልጽ ነው። እዛው ጥቅስ የትም ቦታ ሳልሄድ አሳየሁት። ቀጥታ ቃሉን ከሆነ ግን ፋላሲ ነው አልኩት። በላ አንተ ከጠየቀኛ ይቀር አልኩት። አንተ የጠየቀኛ ራሱ መልሼ ልጠይቅ በላ አምጣ ስለው አይ በቃ አንተ ቅድም ኤግዛክት ወርድ ፋላሲ ስላልከኝ አንተም እኮ እንደዛ ልትሆን ነው አለኝ። አየህ ትክክል። ስለዛ የለውም ማለት ነው። እሺ ጥቅሱ እዛ ላይ ቃሉ የለም። እሺ እዛው ጋር ቃሉ ላይ ቆመህስ ከአውዱ አንጻር ማሳየት ይቻላል። ከኮንቴክስት አንጻር አያሳይም። ስለዚህ ሌላ ቃል ጋር ሄዳለሁ አለ። ሮሜ 10 ላይ ሄድኮ እምነት ከመስማት ነው መስማትን በእግዚአብሔር ቃል ይላል አልከኝ። አዎ ትክክል። ታዲያ እምነት ከምንድን ነው? ከስብከቱ ብቻ አይደለም፣ ስብከቱን ከመስማትም የሚመጣ ነው። አንተ ሰምተህ ፈቅደህ ነው የሚመጣው እምነት። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። አይደግፍህም። ሲቀጥል አውዱን የተከተለ ምንም የመለስከው መልስ የለም። እኛ አስቀምጠናል መልሳችንን። ኦሪየንታል ኦርቶዶክስን ቢሆን ነፃ ፈቃድ አለን ብለህ አታምንም ብላል። ማስረጃ አምጣ። ነፃ ፈቃድ የለንም ያለችበትን። ነፃ ፈቃድ አለን ግን ደክሟል። አየህ ሲክነስ አለ፣ ህመም አለ። ነፃ ፈቃድ ግን አለን። እኔም እንደዛ ነው ያልኩት። አንተ ግን ጭራሽ ነፃ ፈቃድ አለን ብሎ አያምኑም ማለት ከየት ነው ያመጣው? አምጣ ማስረጃ። ልክ እንደ ቅድሙ የኦሬንጅ ጉባኤ እንደተጠቀሰው ማለት ነው። ቅድም ኦሬንጅ ጉባኤ የኛ አይደለም፣ ኦሪየንታልም አታወግዙ ምናምን ሲባል ማለት ገና ከጅምሮ የኛ አይደለም፣ እሱ አያገባ ነው። ልክ እንደዛ ማለት ነው። ሌላው ግን እግዚአብሔር ለሁሉም ልብን ይከፍታልን? ልክ የእግዚአብሔር ቃል በሚሰበክበት ጊዜ እግዚአብሔር የሁሉንም ሰው ልቡን ይከፍታል። ምክንያቱም አክሊል ከዚህ ቀደም ስታወራ አለኝ አንድ ሰው ለማመን ግዴታ የእግዚአብሔር ረድኤት የእግዚአብሔር ጸጋ ወይም የእግዚአብሔር እርዳታ ያስፈልገዋል። ጸጋ ምንድን ነው? እርዳታው ነው። እያንዳንዱ ነገራችንን እኛ የእግዚአብሔር ጸጋ ነው ብለን ልንጠራው እንችላለን። እሺ ክፍልፍል ያለ አይደለም። አሁን የእግዚአብሔር እርዳታ ያስፈልገዋል አንድ ሰው ለማመን? አዎ፣ ያለ እግዚአብሔር እርዳታ ማመን አይችልም። እሺ እንደዛ ከሆነ እስቲ ልክ እንደ ሊዲያ ሁሉ እግዚአብሔር የሁሉም ሰው ልብ የሚከፍት ከሆነ እስቲ አሳየኝ የሚል ነገር ተቀምጧል። እግዚአብሔር የሁሉንም ልብ ለመክፈት ዝግጁ ነው። የስ ለልብህ በጣም ቅርብ ነው። በጣም ለሁላችን ቅርብ ሆኖ የሁላችንን ልብ የሚያንኳኳ ጌታ አምላክ ነው ያለን። ለምን ከተባለ ሰዎች ሁሉ እንዲድኑ ስለሚወድ። ጠቅሳለሁ ለዚህ የስ የት አንደኛ ጢሞቴዎስ ለምሳሌ ምዕራፍ 2 ላይ ምን ይላል? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ፣ ምስጋና እንዲደረግ እግዚአብሔር አምላክ ሰዎች ሁሉ እንዲድኑ ፕላስ ደግሞ እውነትን ወደ ማወቅ እንዲደርሱ ይወዳል፣ ይፈልጋል። እውነቱን ወደ ማወቅ እንዲደርሱ ይፈልጋል፣ እንዲድኑም ይፈልጋል። እነማን? ሰዎች ሁሉ፣ እያንዳንዱ ግለሰብ እንዲድን ይፈልጋል እግዚአብሔር። ታዲያስ ስለዚህም የሰዎችን ልብ ሁሉ ለመክፈት ዝግጁ ነው። ግን አንዳንዶች እምቢ ይላሉ፣ አንዳንዶች ፈቃደኛ ይሆናሉ። ዊሊንግ የሆኑትን የእነርሱን ልብ ይከፍታል። ምን የሆኑትን? ፈቃደኛ የሆኑትን። ስለዚህ ለዚህ ነው ቅዱስ ዮሐንስ አፈወርቅን ቅድም ገልጠን ስናነብ ምን የሚል ነገር ያየ ነው? እግዚአብሔር ልብን ይከፍታል ይልና ግን ብሎ እኮ የሚጀምረው በት እግዚአብሔር ልብን የሚከፍተው ፈቃደኛ የሆኑትን ነው። ስለዚህ እግዚአብሔር የሁሉንም ልብ ይከፍታል። ምን ከሆነ? ፈቃደኛ ከሆኑ ከዚህ አንጻር ልንመለከተው ይገባል ነው። ያልተመለሰልህ ጥያቄ አለ? የለም። ባይሆን አንተ እዛው አውዱን ተከተለህ እዛችሁ ጥቅስ ላይ ልክ እንደኔ አውዱን ተከትዬ እንዳሳየው አንተ እዛችሁ ጥቅስ ላይ ቆመ አውዷን ተከተለ እስቲ ይህንን ጥቅስ ያለ ፈቃዷ ነው የሚል አሳየኝ። ጥቅሷ ቃሉ ቃል በቃል አይደለም፣ አውዱን ተከተለ። ቴንኪው። አሁን የሰጠው መልስ በደንብ ሰምቻለሁ። የመጀመሪያው ስህተትህ ከራስ ጋር መጋጨት ነው። ከራስ ጋር እንዴት ነው የተጋጨው? ሰው ለማመን መጀመሪያ እግዚአብሔር ልቡን መክፈት አለበት። ረድኤት፣ የእግዚአብሔር ረድኤት ማለት እግዚአብሔር የሰዎችን ልብ መክፈቱ ነው አልክና አስቀመጥክ። እንግዲህ እየሰማን ነው በደንብ የሁሉ ሰው እየሰማ ነው ያልከው ነገር ይሄንን ነው። መጀመሪያ ምን መሆን አለበት? እግዚአብሔር መርዳት አለበት። ያንን ሰው ልቡን መክፈት አለበት። ከዛ ሰውዬ ልቡ ከተከፈተ በኋላ ያምናል በራሱ ፈቃድ። ጥሩ። ታዲያ መልሰ ልቡ እንዲከፈት ፈቃዱ ያስፈልጋል የምትለኝ ለምንድን ነው? መልሰ ወደኋላ እየመጣህ ነው። ይሄ ፋላሽ ያስሙግት ነው። በመጀመሪያ ደረጃ እግዚአብሔር ነው መጀመሪያ የሚረዳው፣ ከዛ በኋላ ነው በራሱ ፈቃድ የሚያምነው ብለህ ስቴትመንት ካስቀመጥክ በኋላ መልሰ ደግሞ ሁለተኛ ስታስቀምጥ አይ እግዚአብሔር ልቡን እንዲከፍትለት ፈቃደኛ መሆን አለበት ምትል ከሆነ ኦርደሩን እያዛባ ነው ያለው። ሁለተኛው ነው መጀመሪያ፣ መጀመሪያውን ሁለተኛ እያምታታ ነው ያለው። ይሄ ትልቅ ስህተት ነው።
መጀመሪያ ደረጃ በአንዱ ነው መጽናት ያለብህ። መጽናት ያለብህ በምንድን ነው? ወይ እግዚአብሔር ልቡን ይከፍታል፣ ከዛ በኋላ ነው የሚመጣው ማመን ብለህ መቆም አለብህ እንጂ አንድ ጊዜ ልቡ ከተከፈተ በኋላ ነው የሚያምነው ትልና መልሰህ ደግሞ ልቡ እግዚአብሔር እንዲከፍትለት መስማማት አለበት ደግሞ ትላለህ። ይሄ በጣም የተምታታ ሙግት ነው። አንድ ሁለተኛ ያነሳው የሁለተኛ ጢሞቴዎስ መልእክት ጨርሶ አንተን የሚደግፍ መልእክትም ንባብም አይደለም የሚለው። ሁለተኛ ጢሞቴዎስ ምዕራፍ 2 እግዚአብሔር ሰው ሁሉ እንዲድን ይፈልጋል፣ ስለዚህ ልመና አድርጉ ነው እንጂ የሚለው እግዚአብሔር የሰዎች ወንጌል በሚሰበክበት ሰዓት የሰዎችን ልብ ይከፍታል የሚል ሴንስ የለውም ጭራሽ። እዛ ንባብ ላይ እንዴት አድርገህ እንዳነበብከው እራሱ አላውቅም። ይሄንን ክፍል እንዴት ሆኖ ነው የሁለተኛ ጢሞቴዎስ ምዕራፍ 2 የአንደኛ ጢሞቴዎስ ምዕራፍ 2 ንባብ ከዚህ አንጻር ሊብራራ የሚችለው? ልብን እግዚአብሔር ይከፍታል ለሚል ሙግት እንዴት ነው የሚቀርበው? ይሄ ሌላኛው ክፍለ ንባቡን እንደሄድክበት ያሳያል፣ እንደተረማመድክበት ያሳያል። ሁለተኛ ሶስተኛ እኔ የጠየቅኩ ጥያቄ አመኑ በተባሉበት ንባባት የሐዋርያት ሥራ መጽሐፍን እንደ አብነት ስለሆነ ያነሳነው የሊዲያን ታሪክ በሐዋርያት ሥራ መጽሐፉ ስለምናገኝ አመኑ በተባለባቸው በእያንዳንዱ ንባባት የግድ እግዚአብሔር ልባቸውን እንደሚከፍት የሚያሳይ ቀጥተኛ የሆነ ወይም ተዘዋዋሪ የሆነ ማስረጃ ማቅረብ አለብህ ነው እየተባለ ያለው። አንተ ሄድከው ጢሞቴዎስ ጋር ማይንድ አሁንም ኢንሲስት ማድረግ ከሐዋርያት ሥራ መጽሐፍ ወንጌል ተሰብኮ የግድ ወንጌል በተሰበከበት ሰዓት የሰውን ሁሉ ልብ ይከፍታል ካልክ የእግዚአብሔር ረድኤት ልብን ከመክፈት አንጻር ነው የሚራራው ካልክ ወንጌል በተሰበከባቸው ቦታዎች ሁሉ እግዚአብሔር ሰው ሁሉ ምንድነው እንዲድን ይፈልጋልና ልባቸውን የከፈተባቸው ንባባት የማውጣት ግዴታ አለብህ። እሱን እንድታቀርብ ነው ጠይቅ። ሶስተኛ አራተኛ በጣም የሚገርመው ነገር ከክፍለ ንባቡ ውጭ ሄደ ሮሜ ምዕራፍ 10ን አስረዳ ያልከው አሁንም ሌላ ስተት ነው። ሮሜ ምዕራፍ 10ን ያነሳሁት ካኖኒካል መጽሐፍ ቅዱስ በመጽሐፍ ቅዱስ ነው የሚፈታው። ግን ወደዛ ከመምጣቴ በፊት አውደ ንባቡ ላይ እኮ ቆሜ አስረድቻለሁ። እግዚአብሔርን የሚፈራ እግዚአብሔርን የሚያመልክ የሚሉት ገለጣዎች ከምን አንጻር እንደገቡ አስረድቼ ሌሎች ንባባትንም እንደ አብነት እኮ አንስቼልሃለሁ። ሐዋርያት ሥራ ምዕራፍ 13:36 በተመሳሳይ እግዚአብሔርን የሚፈራ በሚል የተገለጡ ሰዎች አሉ። 13:16 10:22 የቆርኔሌዎስን 10:2 ሌሎችም አሉ። 18:7 ላንሳ 17:4 በጣም ብዙ ንባባት በሐዋርያት ሥራ መጽሐፍ ውስጥ አሉ። ሐዋርያት ሥራን መጽሐፍ ላጠና ሰው ፊር ኦፍ ጋድ የሚለው ገለጻ እግዚአብሔርን የሚፈራ የሚለው እግዚአብሔርን የሚያመልክ የሚለው ገለጻ የእስራኤል አምላክ እግዚአብሔርን እንደ አምላክ አድርጎ ከመቁጠር ጋር ከመስማማት ጋር የሚቀርብ እንጂ ክርስቲያን ከሞት ጋር የሚቀርብ ንባብ አይደለም። በነገራችን ላይ ሁለተኛ ነገር በጣም ኢንፋሲስ አድርጌ ላስቀምጥልህ የምፈልገው ነገር ቅድም ስትናገር ምን አልክ? ያለ ፈቃዷማ አይደለም ሊዲያ ፈቅዳ ነው እግዚአብሔርን ታመልክ የነበረው እግዚአብሔርን ትፈራ የነበረው። ሮንግ እንዴ! ፊር ኦፍ ጋድ የሚለው ንባብ በጭራሽ ከዚህ ጋር ተያይዞ ሊብራራ አይችልም። እዚህ ከምናወራው የድነት ትምህርት ጋር ተያይዞ ሊብራራ ሮንግ ያልኩ በደንብ አስምርልኝ። ባለፈው ከአንተ ጋር ሳውራ ምን ያህል ቃላቶችን እንደምታጠማዝ ተመልክቻለሁ እና በዛ አይነት መንገድ እድል ፈንታ እንዳይኖር አድርጌ ነው የማወራው። የሊዲያን ታሪክ ስናነሳ ሊዲያ እግዚአብሔር የምትፈራ ነበረች ወይም እግዚአብሔር የምታመልክ ነበረች የሚለው ገለጻ ማንኛውም ሰው ማንኛውም ሳይድን ወንጌል ሳይሰበከው የሚኖረው አቋም ነው። በነገራችን ላይ እንደ ሉትራናስ ደግሞ አስረዳኝ ካልክ ሶስት እምነተኛ በሶስት አይነት መንገድ ነው የምናስቀምጠው። አንደኛው የሚሰበከው ወንጌል ይዘት አለ። ከዛ በኋላ ከዛ የሚሰበከው ወንጌል ጋር መስማማት አለ። በዛ ላይ ደግሞ ምን ማድረግ ትረስት ማድረግ መደገፍ የሚባል ሰዎች ሁለቱን ሊያደርጉ ይችላሉ። ከላይ ያሉት ኖቶሺያ እና አሴንሶ ሊሚተር አሁን ልቀጥል። ደቂቃውን የኔ
አድርጊልኝና ደግሞ ልቀጥል። በጣም አንድ ደቂቃ እንስጠው በአንተ ፍቃድ። ቆይ ሁላችንም በደቂቃ እንደዛ በመከባበል ምንድነው ቤቱን ልዘዝበት እያለ እናንተን ትምትሉት? እሺ አሁን አታድርጊልኝ ደቂቃውን የምታደርጉት በፊት እህቴ አንድ ደቂቃውን አጥፊውና ሚዩት አስደርጊልኝ መጀመሪያ እነሱ ቆይ በቃ ደቂቃ እየተሰጠን ነው። እኔ በተቻለኝ አቅም ከደቂቃ ጋር አብሬ ሀሳቤን ጨርሼ እንደማስረክብ አንተም እንደዛው ማድረግ አለብህ። እንትኑ ደቂቃውን አንድ አጥፊውና እነሱ ሚዩት አድርጉ፣ ድጋሚ አስጀምሪልኝ። አሁን ልቀጥል። እሺ ሚዩት አድርጉና ሀሳቤን ልጨርስ። ደቂቃውን አንድ ጊዜ አዲስ አስጀምሪ። ኦልሬዲ እንትን ስላለ ካውንት ስላደረገ ልዘዝ አትበል። ሰው ቤት ነው ያለ። ኧረ እኔ እያዘዝኩኝ አይደለም፣ ደቂቃውን የሚያዘን ሁላችሁ ልጨርስ ጨርስ ነበረ። ቶሎ አኩ ያወራና በቃ ምንም ፈቃደኛ ስላልሆንኩኝ ኧረ አሁንም እኮ ምንም እኮ እያሱሩን እኮ አይደል። ሀሳብን ቆጣ ላይ ትጨርሳለህ። በደቂቃ መጨረስ ነበረብህ ዩሲያስ። ወይም ደግሞ የውይይት ልምዱ ከሌለ አትወያይ፣ አትግባ። አለኝ ካልክ ደግሞ በደቂቃ ነው ነጥቦችን እያነሳ ነበረ። ግን ያው ጥሩ ነው፣ በቃ ደስ ይላል። አሪፍ ጥሩ ነጥቦችን ካነሳ ደስ ይለናል። መጨረስ አለበት። ሀሳቡን የጀመረው መጨረስ አለበት። እሺ አሁን ሚዩት አስደርጊልኝና አኩ ይጨርስ። እንደገና ላስጀምርለት ነው። ኢዮስያስ ሀሳቡን ሳይጨርስ መጀመሪያ እነሱ ደቂቃውን ሳትሰጪኝ በፊት እንዳትሰጪኝ፣ ቆይ ደቂቃውን ሳትሰጪኝ በፊት እነሱን ሚዩት አስደርጊያቸው። ድጋሚ አሁን ሚዩት አድርጉና ችግር የለም። ለኢዮስያስ 5 ደቂቃ ይሰጠዋል። እንደገና እንደዛ እናደርጋለን። አኩ ይጨርስና ይሄ እኮ መብቴ ስለሆነ እኮ ነው። ለመሰላችሁ ቅድም 5 ደቂቃ እሱ ሲያልቅ አቁመዋል እና በቃ እንደዛ ግዴታ ስለሆነ ይሁን። ኢትስ ኦኬ፣ ምንም አይደለም። ኢዮስያስ ይቀጥላል። ወደ 5 ደቂቃ ነበር። እሺ 5 ደቂቃ አድርጊው። እንትን አሁን የተነሳው ነገር ምንድን ነው? የመጀመሪያው እግዚአብሔር ነው የሚረዳው ትላለህ። ሰውን እንዲያምን 5 ደቂቃ አድርጊው። እግዚአብሔር ነው የሚረዳው ሰውን ማለት ሰው እንዲያምን የሚረዳው እግዚአብሔር ነው ትላለህ። እንዲያምን ያለ እግዚአብሔር እርዳታ ሰው ማመን የማይችል ከሆነ እና ተመልክቶ ነው የተጠየቀውን ጥያቄ። እግዚአብሔር ግዴታ ሰውየውን እንዲያምን ልቡን መክፈት ካለበት መርዳት ካለበት እንደዛ እንዲያደርገው ደግሞ መልሰህ ደግሞ ፈቃደኛ መሆን አለበት ትላለህ። ይሄማ እርስ በርሱ ይጣረሳል። አይጣረስም። የሚጣረሰው የለም ብላችሁ ስለምታምኑ ከአንተ ትምህርት ጋር አዎ ይጣረሳል። ከክርስትናው ጋር ግን አይጣረስም። ሰውየው ነፃ ፈቃድ አለው ሲጀመርም እኮ እዛ የሰውየው ነፃ ፈቃድ አለ እዚህ ጋር የእግዚአብሔር ማለት ነው የተምታተው። እሺ አንደኛ ጢሞቴዎስ ምዕራፍ 2 ምን አገናኘው ከልብን መከፈት ጋር ብለኛል። አንደኛ ጢሞቴዎስ ምዕራፍ 2 እንዴት ነው የተገናኘው ከልብን መክፈት ጋር? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4 ላይ ሰዎች ሁሉ ይድኑና እውነትን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኘው ይህ ነው ተብሎ ተቀምጦልናል። እግዚአብሔር ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ ይፈልጋል ተብለናል። ይፈልጋል፣ በቃ ይፈልጋል ካለ አለ እግዚአብሔር ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ እንዲድኑ ይወዳል፣ ይፈልጋል፣ ይፈቅዳል እውነትን እንዲያውቁ። እውነትን ለማወቅ ደግሞ ሰዎች ምን ማድረግ አለባቸው? ልባቸውን ከፍተው ማዳመጥ አለባቸው። የልብ መክፈት ሂደት ደግሞ እግዚአብሔር ልብን ይከፍታል ተብለናል። ልክ ይኸው የሊዲያን ልብ እንደከፈተ ማለት ነው። ልብ መክፈት የእግዚአብሔር ነው። ይኸው በሊዲያ ላይ እኮ አይተናል። የሊዲያን ልብ የከፈተው ምን ትል ዘንድ ነው ይላል ቃሉ። አሁን ቃሉን በደንብ እየተመለከተ አይደለም። ለዛ ነው ችግር የፈጠረብን። ምን ትል ዘንድ ነው ልቧን ከፍተላት ያለው? ታደምጥ ዘንድ ታደምጥ ዘንድ። ልክ ስታደምጥ እውነትን ወደ ማወቅ ከፍ ትላለች። እግዚአብሔር ደግሞ ሰዎች እውነትን እንዲያውቁ የሚፈልጉት እና ማንን ነው? የተወሰኑ ሰዎችን በሉተራን ትምህርት እግዚአብሔር የተወሰኑትን አስቀድሞ ወስኗል ለማዳን ይባላል። የተወሰኑትን ነው ወይ? አይደለም፣ ሰዎች ሁሉ ብሎ ነግሮናል ጳውሎስ። ስለዛ የምንሰማው የሉተራንን የነ ሉተርን ትምህርት ሳይሆን የጳውሎስን ይሆናል። ጳውሎስ ምን አለ? ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ እግዚአብሔር ይፈቅዳል ብሎ ነገረን። ሌላው እንዳው እዛው ክፍል ላይ እኮ የነ ቆርኔሊዮስንም ጠቅሻለሁ ብለናል። እነ ቆርኔሊዮስ
እነርሱም እኮ እግዚአብሔርን ያመልካሉ ተብሎ ተነግሮ ነበረ አልክ። ጥሩ ነው፣ ትክክል። አዎ ቆርኔሌዎስም ነፃ ፈቃድ አለው ማለት ነው። ግልጽ እኮ ነው። ተጨማሪ ማስረጃ ማለት ነው ለነፃ ፈቃድ። ከሊዲያ ውጭ ቆርኔሌዎስ ተጨማሪ ማስረጃችን እኮ ነው። አይተዋል። በተደጋጋሚ ፊሮፍ ጋር ትላለህ። እግዚአብሔርን መፍራት እግዚአብሔርን ማምለክ ነው የሚለው። እግዚአብሔርን የሚያመልኩት ያለ ፈቃድ እግዚአብሔርን ማምለክ ነው። በነገራችን ላይ የምታመልከው የተባለው ሮንግ ነው ብላል። እንደዚህ ማን ያለ ኬታ መጣው? ከአባቶች ነው ወይስ ከራስህ? ከራስህ ከሆነ አልቀበልህም። ታሪካዊ ክርስትና የሚያውቀው ከሆነ እሱን አሳየን። ሊዲያ ያለ ፈቃዷ ነው እግዚአብሔርን ያመለከችው የሚል ኬታ መጣ? በመጽሐፍ ቅዱስ ላይ የለም። ስለዛ ስህተት ሰርተሃል። ሌላው እግዚአብሔርን ማምለክ የሚለው ከክርስትና ጋር አንድ አይደለም ብለሃል። እግዚአብሔርን ያመልካሉ ወይም ደግሞ ሊዲያ አስቀድማ እግዚአብሔርን የምታመልክ ሴት ነበረች ማለት ወደ ክርስትና አስቀድማ መታ ነበር ማለት ነው እንዴ ብለናል። እንደዛ ጋይስ እንደዛ ላይ አሁን ቀደም አንተ አልነበርክም እንጂ ይህንን እኮ አብራርተን ነበረ። ለምሳሌ ነቢያቱ እግዚአብሔርን ያመልኩ ነበር። ነቢያቱ እግዚአብሔርን ያመልኩ የነበሩት ወይም ለምሳሌ ዳዊትን ነው የወሰደው። ዳዊት እግዚአብሔርን ያመልክ ነበር፣ ግን ክርስቲያን አልነበርም በሰዓቱ። ክርስትና በክርስቶስ ሞትና ትንሣኤ ነው። ስለዚህ ያኔ ክርስትና አልነበረም እና ዳዊት ያለ ፈቃዱ ነው እግዚአብሔርን ያመለከው ልትል ነው? በፈቃዱ እንጂ። በአጭሩ ምንድን ነው? እግዚአብሔርን ማምለክ የስ አለ። ክርስቶስ ሲመጣ ግን ፍጹም ይሆናል። አየህ፣ እግዚአብሔርን ማምለክ በፍጹምና ከፍ እያልክ እንድትቀርበው፣ እንድታመልከው፣ እንድታውቀው የክርስቶስ መምጣቱ የግድ ያስፈልገን ነበር። ስለዚህ ጌታ እርሱም ኢየሱስ ክርስቶስ ወደ እኛ መጣ፣ ወደ አብም አቀረበን ነው። የአብ ክንዱ